እሺ። ጻድቅና ዘላለማዊ የሆንክ እግዚአብሔር አምላካችንና አባታችን ሆይ ዛሬ ደግሞ ፈቅደህ ወደህ በእድሜያችን ላይ እድሜ ጨምረህ እዚህ ያደረስከን አንተ ነህ። ዛሬ ደግሞ እኔና ወገኖቼ በፊትህ ሕይወት የሆነውን ቃልህን መሪ የሆነው ቃልህን እግዚአብሔር ሆይ ቃል እንደሚናገር ጎልማሳ መንገዱን በምን ያንጻል? ቃልህን በመጠበቅ ነው ይላል ቃልህ። አሜን የቃልህ ፍቺ ያበራል፣ ሕፃናትንም ደግሞ ጠቢባን ያደርጋል ይላል ቃልህ። እግዚአብሔር ሆይ ቃልህ ለእኛ ሕይወታችን ነው። አንተ ስትናገር እግዚአብሔር ሆይ ከአንተ ጋራ ያለን ህብረት ከአብ ጋራ በክርስቶስ ኢየሱስ በመንፈስ ቅዱስ ያለን ህብረት ሕይወት ያለው ህብረት ይሆናል። አሜን ዛሬ በጌታ በኢየሱስ ክርስቶስ ስም እንጸልያለን። መንፈስ ቅዱስ አሁን በዚህ ስፍራ አለ፣ እናምናለን። አሜን ጌታችን እንደጸለየች ጌታ ሆይ ከኛ ጋር ከእያንዳንዳችን ጋር እንዳለ እናምናለን። አሜን አሁንም ጌታ ሆይ በመካከላችን አልፈ እንድትሰራ አሜን ፈቃድህ አንተ የወደድከው አንተ ያቀድከው አንተ ደግሞ ከዘመናት በፊት ለእያንዳንዳችን የወሰንክልን ዛሬ በዚህ ምሽት በመካከላችን እንዲሆን በኢየሱስ ክርስቶስ ስም እንጸልያለን። አሜን ቃልህ ሁል ጊዜ አዲስ ነው። እግዚአብሔር የዘላለም አምላክ ሆይ ዛሬም እንደገና ጌታ ሆይ አዲስ ወደ ሆነው ቃልህ ሕይወት ወደ ሆነው ቃልህ ወደ አንተ ከፍ ከፍ ወደሚያደርገው ቃልህ እግዚአብሔር የዘላለም አምላክ ሆይ ሎጎስ የሆነው ቃል ሳይሆን ሬማ የሆነው ቃል ለእያንዳንዳችን በመንፈስህ አሜን በዘይትህ የተቀባ ቃል ለልባችን ለአእምሯችን ለሁለንተናችን አልፎ እንዲመጣ እኔ በኢየሱስ ክርስቶስ ስም ጸልያለሁ። አሜን እግዚአብሔር ሆይ ቃልን መስማትና ማሰማት ብቻ ሳይሆን ሰምተን አሰምተን የምንኖርበት አሜን ወደ አንተ ከፍ ከፍ የምንል ብዙዎችን እግዚአብሔር ከእሳት ነጥቀን የምናወጣ አሜን ብዙዎችን የምናጽናና ወደፊት ሄደን ወደፊት የምናስኬድ ሃሌሉያ እግዚአብሔር ሆይ ዛሬ በዚህ ምሽት ለእያንዳንዳችን በቃል ውስጥ ያለው ኃይልና አቅም በኢየሱስ ክርስቶስ ስም እንዲያልፍና እንዲገለጥ እንጸልያለን። አሜን መንፈስ አሜን ቅዱስ አንተ አባዬ እለፍ፣ አንተ ተናገር። አሜን እግዚአብሔር ሆይ አሜን እኔና ወገኖች ደግሞ ቃልን እንዳንሰማ በተለያየ አቅጣጫ እኛን ዲስትራክት ሊያደርግ ሀሳባችን የሚሰርቅ ልባችን የሚሰርቅ ከአንተ ጋር ኢንቲዩን እንዳንሆን በተለያየ አቅጣጫ ጌታ ሆይ ልባችን የሚከፋፍል የመናፍስት አሰራር ሁሉ ዛሬ በጌታ በኢየሱስ ክርስቶስም አሁን ጸጥ እንዲል አዛለሁ። አሜን በኢየሱስ ክርስቶስም ጸጥ ይበል። አሜን መንፈስ ቅዱስ ብቻ ፍሎ ያደርጋል። አሁን ቃል ብቻ ፍሎ ያደርጋል። ያንተ ፕሬዘንስ ግልጽ ይሆናል። ያንተ ፕሬዘንስ ይታወቀናል። መገኘት ይታወቀናል። ጌታ ሆይ በልማድ አልመጣንም። እግዚአብሔር ሆይ በልማድ አልመጣንም፣ ካንተ ግን ጠብቀን መተናልና ለእያንዳንዷ ነፍስ እግዚአብሔር እንደ ጥማቷ እንደ ፍላጎቷ እንደ መሻቷ ደግሞ እንድታደርግላት በኢየሱስ ክርስቶስ ስም ጸልያለሁ። እናከብርሃለን በጌታ በኢየሱስ ክርስቶስ ስም አሜን 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 አሜን። የጌታ ስም ለዘላለም የተባረከ ይሁን። እንግዲህ በመቀጠል አንደኛ ቆሮንቶስን ከወንድማችን አላዛር ጋራ ያው ስናጠና እሱ ሲያስተምር እንደነበረ ተረድቻለሁ እና በዛ ላይ በመቀጠል ነው ዛሬ የምንሄደው። ዋናው የምናነበው ወይም ደግሞ አተኩረን የምንመለከተው ክፍል አንደኛ ቆሮንቶስ ምዕራፍ 13 ነው። ግን አንደኛ ቆሮንቶስ ምዕራፍ 13ን ዝም ብዬ ለብቻው እሱን ብቻ ይዤ መነሳት እንደው ሃፍ ቤክድ ይሆናል። ግማሽ በደንብ ኩክድ ያልሆነ ዳቦ እንዳይሆን በደንብ ከምዕራፍ 12 ጋር እንዴት ኮኔክትድ እንደሆነ ከምዕራፍ 14 ጋራም እንዴት ኮኔክትድ እንደሆነ እሱን አይተን ከዛ ደግሞ ወደ ዋናው ምዕራፋችን በደንብ አድርገን እንገባለን። አሜን አላችሁ? ኦኬ አለን በሉ። ጌታ ይባርካችሁ። ኦኬ አንደኛ ቆሮንቶስ 13ን ስንመለከት መጽሐፍ ቅዱሳችን ላይ የሚገርም አይነት አቀማመጥ ነው የተቀመጠው። ይሄ ፓርቲኩለር ምዕራፍ በአንደኛ ቆሮንቶስ 12 እና በአንደኛ ቆሮንቶስ 14 መካከል ሆኖ እንደ ሳንድዊች የተቀመጠ ምዕራፍ ነው። የሚገርመው በቃ አንደኛ ቆሮንቶስ 13 በ12 እና በ14 ምዕራፎች ሳንድዊች ሆኖ የተቀመጠ ነው። ጀስት ለመግቢያ ያህል ይሄን ኮንቴክስቹዋሊ ወይም ደግሞ አውዱን በደንብ እንድንረዳው ነው። አንደኛ ቆሮንቶስ 12ኛው ምዕራፍ ከአላዛር ጋር እንዳያችሁት አውቃለሁ።
አብዛኛው ሐሳቡ ዋነኛ ሐሳቡ ምንድነው? ስለ መንፈሳዊ ስጦታዎች እና ስለ መንፈሳዊ ስጦታዎችና አደራረጋቸው፣ አሰራራቸው በቤተ ክርስቲያን ውስጥ ስላሉ መንፈሳዊ ስጦታዎች በደንብ አድርጎ እያብራራ ግን እንደገና ደግሞ አካሉ ክርስቶስ ግን አንድ እንደሆነ እሱም በደንብ አድርጎ ኤምፈሳይዝ እያደረገ የሚገልጽ ቻፕተር ነው 12ኛው ምዕራፍ ማለት ነው። እና ዋነኛው ሐሳቡ በዩኒቲ በአንድነት በክርስቶስ አካሉ አንድ ነው፣ እሱም ክርስቶስ ነው። ግን ያ አንድ የሆነው አካል ክርስቶስ ኢየሱስ ሜምበርስ ወይም ደግሞ የክርስቶስ ኢየሱስ ብልቶች አካል የአካሉ ብልቶች እኛ እንደሆንን መጽሐፍ ቅዱስ በደንብ አድርጎ በዚህ ምዕራፍ ላይ ካስረዳን በኋላ በሱ ዩናይትድ ነን፣ ግን ዳይቨርስ የሆኑ ደግሞ የተለያዩ ስጦታዎች ግን በእኛ ላይ እንዳሉ በደንብ አብራርቶ ይናገራል። አካሉ ግን ማን ነው? አካሉ ክርስቶስ ነው። ምዕራፍ 14ን ደግሞ ሄደን ብንመለከት ስለ ትንቢት መናገር፣ በልሳን ስለመናገር፣ ልሳን ደግሞ ሌሎችን ለማነጽ ከሆነ ዓላማው መተርጎም እንዳለበት፣ በልሳን ደግሞ መናገር ለማያምኑ ምልክት እንጂ ለሚያምኑ እንዳልሆነ እና በቤተ ክርስቲያን ውስጥ ደግሞ እግዚአብሔር የሁከት አምላክ አይደለም፣ ሁሉ ነገር በስርዓት ይሁን እያለ በደንብ አድርጎ ያብራራል በምዕራፍ 14 ላይ። ኦኬ፣ ይሄንን ለመንደርደሪያ ሐሳብ ከያዘን አንደኛ ቆሮንቶስ 12 በመጨረሻው አካባቢ ያሉትን ቁጥሮች እናነብና ከዛ እነሱን ሳመራይዝ አድርጌ ወደ ዋናው ደግሞ ቻፕተራችን እንገባለን። አንደኛ ቆሮንቶስ ምዕራፍ 12 ከ26 እስከ 31 ናኒ የመጽሐፍ ቅዱስ እንደያዝሽ ተስፋ አደርጋለሁ። ታነቢልናለሽ። አንደኛ ቆሮንቶስ ምዕራፍ 12 ከ26 እስከ 31። እሺ፣ በጌታ በኢየሱስ ስም አነባለሁ። አሜን። እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ። እግዚአብሔርም በቤተ ክርስቲያን አንዳንዶቹን አስቀድሞ ሐዋርያት፣ ሁለተኛም ነቢያት፣ ሶስተኛም አስተማሪዎች፣ ቀጥሎም ተአምራት ማድረግን፣ ቀጥሎም የመፈወስን ስጦታን፣ እርዳታንም፣ አገዛዝንም፣ የልዩ ልዩ አይነት ልሳኖችንም አድርጓል። ሁሉ ሐዋርያት ናቸውን? ሁሉስ ነቢያት ናቸውን? ሁሉስ አስተማሪዎች ናቸውን? ሁሉስ ተአምራትን ይሰራሉን? ሁሉስ የመፈወስ ስጦታ አላቸው? ሁሉስ በልሳኖች ይናገራሉን? ሁሉስ ይተረጉማሉን? ነገር ግን የሚበልጠውን የጸጋ ስጦታ በብርቱ ፈልጉ፣ ደግሞም ከሁሉ የሚበልጥ መንገድ አሳያችኋለሁ። አሜን። ተባረክልኝ ሶማች። አሁን ሲነበብ የሰማኑ ከ26 ቁጥር እስከ 31 አሁን ሲነበብ የሰማኑ አካሉ አንድ እንደሆነ ያ አካል ክርስቶስ ብዙ ብልቶች እንዳሉት which is us እና የአካሉ ብልቶች ደግሞ እነሱ ብዙ ሆነው እያለ አካሉ አንድ እርሱም ክርስቶስ ነው እያለ ስለዛ ተናግሯል። አክቹሊ አሁን ቁጥር 12 ነው የነገርኳችሁ። ግን 26 ጀምሮ አንደኛው ብልት ቢጎዳ ሌላ ሁሉ እንደሚጎዳ፣ አንደኛው ብልት ቢሰቃይ ሌላ ሁሉ ማለት የክርስቶስ አካል የሆነን እኛ አንዳችን ብንጎዳ ሌላችን እንደምንጎዳ አንድ የሆነው ክርስቶስ ኢየሱስ እሱ አንድ ሆኖ እኛ ግን የተለያየን ብልቶች እንደሆነ ከተናገረ በኋላ በቤተ ክርስቲያን ውስጥ ስላሉት አስቀድሞ እያለ ነው የሚናገረው። አስቀድመው ያሉ ለቤተ ክርስቲያን የሰጡ መንፈሳዊ ስጦታዎችን ያብራራል። እነሱን አለፍ ሳምራይዝ አድርጌ ባልፍ ይጠቅመናል ብዬ ስላሰብኩ እሱን ሳምራይዝ አድርጋለሁኝ። አስቀድሞ ምን አለ? ሐዋርያትን። ሁለተኛ ምን አለ? ነቢያትን። ሶስተኛስ? አስተማሪዎች። ቀጥሎስ ታምራት የሚያደርጉ፣ ቀጥሎስ መፈወስን ስጦታ፣ ቀጥሎስ እርዳታን የሚያደርጉ፣ ከዛ አገዛዝን። አገዛዝ ማለት አድሚኒስተር የሚያደርጉ ወይም ደግሞ ማኔጅመንቱን ሃንድል የሚያደርጉ ማለት ነው። ከዛስ ልዩ ልዩ ልሳኖች፣ ከዛ ሁሉስ ደግሞ አንድ ናቸው እያለ ያብራራል። ከዛ 31 ላይ ነገር ግን የሚበልጠውን የጸጋ ስጦታ በብርቱ ፈልጉ ይላል።
የትኛው ነው የሚበልጠው የጸጋ ስጦታ ብለን በምንመለከትበት ጊዜ ልክ እዚሁ ሲነበብ እንደሰማነው ከሚበልጡት የጸጋ ስጦታዎች አንደኛውና ዋነኛው ሌቭል አለው መጽሐፍ ቅዱስ እንደሚያስቀምጠው አንደኛ ሐዋርያነት ነው። ለምንድን ነው ሐዋርያነትን አንደኛ መንፈሳዊ ስጦታ አድርጎ መጽሐፍ ቅዱስ ያስቀመጠው ብለን ስንመለከት ሁለት አይነት ስኩል ኦፍ ቶትስ አሉ። ባይ ዘ ወይ መጽሐፍ ቅዱስ አዋቂዎች ነን የሚሉ ሰዎች የሚናገሩት ግን መጽሐፍ ቅዱስ ላይ ደግሞ ግልጽ የሆነ ሀሳብ ስላለ እሱ ምንም እነግራችኋለሁ። አንደኛ የተባለው ሐዋርያት፣ አንዳንዶች ምን ይላሉ? የሐዋርያነት አገልግሎት በዚህ ዘመን የለም። ምክንያቱም ክርስቶስ ኢየሱስ በነበረበት ዘመን እነ ሐዋርያው ጴጥሮስ ደቀ መዛሙርቱ የሐዋርያነት አገልግሎት በእነሱ ዘመን በነ ጳውሎስ አልቋል። በዚህ ዘመን ሐዋርያት የለም ይላሉ። ግን ሄዳችሁ ደግሞ ኤፌሶን ላይ ምዕራፍ 4 ሄዳችሁ ስታነቡ ያው ለጊዜ ለመቆጠብ አናውጣውም፣ ግን እነግራችኋለሁ። ኤፌሶን 4 ላይ ቤተክርስቲያንን በሙሉ ያለምንም ጉዳት ወይም ደግሞ ያለምንም ላክ ኦፍ መንፈሳዊ ስጦታ በደንብ አድርጋ ፉሊ ኦፐሬት ማድረግ እንድትችል ፋይቭ ፎልድ ሚኒስትሪ የሚባሉ ወይም ደግሞ አምስቱ የጸጋ ስጦታዎች፣ አምስቱ የቤተክርስቲያንን ለማገልገል አስፈላጊ የሆኑትን በደንብ አድርጎ ይደረድራቸዋል። ምን ይላቸዋል? ኤፌሶን 4 ከ11 እስከ 13 ነው ያለው። እርሱም አንዳንዶቹ ሐዋርያት፣ ሌሎቹም ነቢያት፣ ሌሎቹም ወንጌል ሰባኪዎች፣ ሌሎቹም እረኞች፣ አስተማሪዎች እንዲሆኑ ሰጠ። ለምን? ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰው ወደ መሆን የክርስቶስ ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ። ወደ ማን? ወደ ክርስቶስ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎት ለመስራትና ለክርስቶስ አካል ሕንፃ ፍጹማን የሆኑ ዘንድ፣ ለክርስቶስ አካል ፐርፌክት የሆኑ ዘንድ እነዚህን ስጦታዎች ለቤተ ክርስቲያን ሰጠ ይላል። 5 ስለዚህ አንዲት ቤተ ክርስቲያን በሙላት ኦፐሬት ማድረግ እንድትችል እነዚህ 5 ስጦታዎች ያስፈልጓታል። ሐዋርያነት፣ የሐዋርያነት ጸጋ፣ የነቢይነት ጸጋ፣ ወንጌል መስበክ፣ የእረኝነት ወይም ደግሞ ፓስቶራል ሚኒስትሪ ወይም ደግሞ አስተማሪ። ስለዚህ የሐዋርያት አገልግሎት በዚህ ዘመን አለ። ግን በዚህ ዘመን ሮላቸው ምንድን ነው? በዚህ ዘመን ሮላቸው ይሄ ማንም የማይደፍረው ማንም የማይሄድበትን ቦታዎች ይሄዱ ኒው ግራውንድን ሌይ በማድረግ ማንም አሁን ወንጌል ያልደረሰበት ቤተክርስቲያን ያልተተከለበት ቦታዎችን እየሄዱ አዳዲስ መንግስት የእግዚአብሔር መንግስትን የሚወክል አገልግሎቶችን በማድረግ አዳዲስ ሚኒስትሪዎችን ፕላንት ያደርጋሉ። አዳዲስ ቤተክርስቲያኖችን፣ አዳዲስ ህብረቶችን ይጀምራሉ። ከጀመሩ በኋላ ምን ያደርጋሉ? እዛው አገልጋዮችን እየሾሙ እጅ እየጫኑ እያበረታቱ በርቱ፣ አይዟችሁ እያሉ የሚያስፈልጋቸው ነገር ሁሉ ደግሞ እየሰጧቸው እያደረጉላቸው ያን ካደረጉ በኋላ ምን ያደርጋሉ? ከዛ በኋላ they move on to the next one። ለምን? የሐዋርያነት አገልግሎት ይሄ ነው። ምን ማለት ነው? በሌላ አባባል ሚሽነሪስ ናቸው። አንድ ቦታ አርፈው አይቀመጡ፣ እየዞሩ ማንም ሊሄድበት የማይፈልግ ይሄ ሩራል የሆነ በቃ ወንጌል ያልደረሰበት ቦታ ደፍረው የሚሄዱ። ለምን? ቅባቱ አላ፣ ለምን? ጸጋው አላ፣ ለምን? መንፈስ ቅዱስ በእነሱ ላይ ያስቀመጠው ቅባትና ጸጋ ይሄ ስለሆነ እነሱም በጣም ቦልድ ናቸው። they keep going። የሐዋርያት አገልግሎት እሱ ነው። የነቢያት አገልግሎት ያው ብዙ ዝርዝር የሚያስፈልገው አይመስለኝም። ግን ሁለተኛ የነቢይነት አገልግሎት ነው ብሎ የተናገረበት ምክንያት ሌሎችን ለማነጽ ነው። ሌሎችን ለማነጽ ሞር ቫሉብል ስለሆነ፣ ሌሎችን ለማነጽ አቅም ስላለው ሁለተኛ የነቢያትን የጸጋ ስጦታ ተናገረ። የነቢይነት የጸጋ ስጦታ ደግሞ እንዴት ነው የሚገለጠው ብላችሁ ብትመለከቱ ኔሰሰርሊ እነ ኢሳያስ ወይ እነ ኤርሚያስ እነዚህ ሁሉ ነቢያቶች ናቸው። ወይ እነ ሆዜ እነ ናሆም እነዚህ ሁሉ ማይነርና ሜጀር ፕሮፌት የሚባሉ ናቸው መጽሐፍ ቅዱስ ላይ። ኔሰሰርሊ እነሱ የተናገሩትን መድገም ሳይሆን በእኛ ሁኔታ በእኛ ስፔሲፊክ በሆነ ሲቹዌሽን አንዳንድ ጊዜ ልክ መጽሐፍ ቅዱስ ላይ
የእኔን ሲቹዌሽን የእናንተን ሲቹዌሽን ዳይሬክትሊ አድሬስ የሚያደርግ መልእክት ላናገኝ እንችላለን። ስፔሲፊክሊ ባለንበት ሲቹዌሽን እነዛ ነቢያቶች ምን ያደርጋሉ? በአንተ ህይወት ውስጥ በአንቺ ህይወት ውስጥ እንደዚህ አይነት ነገር አለ፣ እግዚአብሔር እንደዚህ ይላል እያሉ ሪሊፍን የሚያመጡ በቃ ቀንበርን እግዚአብሔር በእነሱ ላይ ባስቀመጠው ቅባት ቀንበርን ለመስበር ያ ሰው ቀና ሲል ቀና እንዲል ያቺ ሰው ቀና እንድትል እንድትሻገር አቅም የሚሆኑ የነቢያት አገልግሎት እሱ ነው። የአንዳንዶች ደግሞ የሚገርመው እናንተ ምንም እኛ ምንም አልነገርናቸውም፣ ወይ እጅ ጭነው ይጸልያሉ ወይ እንደዚሁ ይጸልዩልናል። አብረናቸው እየጸለይን ነው። ያለንበትን ሁኔታ ሁሉ በጸሎት ዘርዝረው ያወጣሉ። ከዚያ በኋላ እግዚአብሔር አምላክ በእነሱ ውስጥ አልፎ ለዛ ሰው ነፃ መውጣትን ያደርጋል፣ ዴሊቨራንስን ያደርጋል። ፕሮፌሲ ያ ነው የነቢያት አገልግሎት። ሌላ ግን መዘንጋት የሌለብን ሁላችንም ደግሞ ልንጠቀምበት የሚገባው የጸጋ ስጦታ ምን እንደሆነ ታውቃላችሁ? ሁላችንም በእጃችን ያለው ሁላችንም ከዛሬ ጀምሮ በደንብ አስተውለን መበረታታት ያለብን እግዚአብሔር ያለውን በቃሉ ላይ አንድም ሁለትም ምስክርነት በሁለትና በሶስት አፍ ይጸናል አይደል የሚለው መጽሐፍ ቅዱስ። አንድም ሁለት ቃል ካገኘን በቂ ነው። ያን ሁለት ቃል ላለንበት ሲቹዌሽን ጌታ ሆይ እባክህን አድርግልኝ ሳይሆን ቃሉን መናገር። ያ ቃሉን ስንናገር ቃሉን እየተናገርን የምንጸልየው ጸሎት ፕሮፌቲክ ፕሬየር ነው፣ የትንቢታዊ ጸሎት ነው። ለምን? እግዚአብሔር ከቃሉ በስተጀርባ ስለሆነ ቃሉን ሊያከናውን ቃሉን ሊፈጽም ቃሉን ሊያከናውን ሊፈጽም ሁሉ ጊዜ ከቃሉ በስተጀርባ የሚቆም ስለሆነ የሰውንም ፊት አይቶ ስለማያዳላ የሚያዳላው ለቃሉ ስለሆነ እኛ ራሳችን ፕሮፌቲክ የሆነ ፕሬየር፣ ፕሮፌቲክ የሆነ ኮንፌሽን፣ ፕሮፌቲክ የሆነ በእግዚአብሔር ፊት ራሳችን እንኳን ነፃ የሚያወጣ ሌሎች እንኳን ነፃ የሚያወጣ ቃሉን በእምነት መናገር እንችላለን። ምሳሌ በተለያየ ችግር ውስጥ ልናልፍ እንችላለን አይደለ ወይ? ቆይ ምን በጣም ቤዚክ ምሳሌ ልናገር which is very relevant አይደለ? ለምሳሌ የስራ ማጣት ችግር ቢሆን፣ የቤት ማጣት ችግር ቢሆን፣ የትዳር ችግር ቢሆን፣ የፋሚሊ የልጆች ችግር ቢሆን፣ የሚገርመው ነገር ለእነዚህ ሁሉ እግዚአብሔር ቃል አለው። ግን ቃሉ የቱ ጋር ነው ብለን ቃሉን እንኳን ለይተን እንድናውቅ የእግዚአብሔርን ቃል ሁሉ ጊዜ መብላት አለብን። ሁሉ ጊዜ መማር አለብን። ሁሉ ጊዜ ቃሉን እና የእግዚአብሔርን ሀሳብ መፈለግ አለብን። አሁን ለምሳሌ ቤተሰብን አስመልክቶ ልጆችን አስመልክቶ ለምሳሌ በጣም ሁሉ ጊዜ የሚያጸናኝ ቃል አለ። ትንቢተ ኢሳይያስ ምዕራፍ 8:18 ላይ እኔና እግዚአብሔር ለእኔ የሰጠኝ ልጆች ለድንቅና ለታምራት ነው ይላል። ይሄ ቃሉ ነዋ። ምን ይሆናል? ልጆቻችን ወይ በቃ እኛ እንደማንፈልገው እንደማንጠብቀው ከመስመር ወጥተው ያልፈለግነውን ያልተመኘውን ነገር እያየን ከሆነ የምናየውን ነገር አይደለም የምንናገረው። የእግዚአብሔር ሰው ቃሉ ነው የሚናገረው። ይኸው ኢሳይያስ 8:18 ላይ የሚል አለ። ሌላም ብዙ ማውጣት እንችላለን፣ ግን ያው ከርዕሴ እንዳልወጣ ወደ ርዕሴ ልመለስ። ስለዚህ ፕሮፌቲክ የሆነ ጊፍት ለእኛም ተሰጥቶናል። ቃሉ ፕሮፌሲ ስለሆነ ብቻውን ቃሉ ብቃት ስላለው አሜን። በእምነት ማለት ነው። ማስተማር፣ እሱም ደግሞ ከሶስተኛ የተጠቀሰ ነው። ማስተማር እንግዲህ የእግዚአብሔርን ቃል በደንብ አድርጎ በመንፈስ ቅዱስ የተቀባ ዝም ብሎ ማነብነብ አይደለም። ምክንያቱም ጸሐፍቶችና ፈሪሳውያንም እኮ ያደርጉ ነበር አይደለም። ግን ጸሐፍቶችና ፈሪሳውያን የሚያመጡት ለህይወት አልነበረም። ማንም ፈቀቅ አያደርግም ነበር። እንደውም ሰዎችን ዲስካሬጅ የሚያደርግ ሰዎችን አይዞሌት የሚያደርጉ ነበሩ። ጸሐፍቶችና ፈሪሳውያን ሰውን የሚባርክ ነገር አልነበራቸውም። ግን የእግዚአብሔርን ቃል ሆሊስቲክ የሆነውን የእግዚአብሔርን ቃል እርስ በእርሱ የማይቃረነውን ቃል ምንድን ነው የእግዚአብሔር ዓላማ ብለን እሱን በደንብ አድርገን መረዳት አለብን። ምን ማለት ነው ያ? እኔ ብዙ ጊዜ ይህን ነገር እጠቀማለሁ ከሰዎች ጋር እንዴት ስነጋገር። አንዳንድ ጊዜ ምን ይሆናል? ዝም ብለን አንዷን ጥቅስ እናወጣና እሷን ቃል ይዘን ስፔሻላይዝ አድርገን እንነሳለን። እንደሱ የምናደርገው ነገር ብዙ አያራምደንም። ለምን? ሆሊስቲክ የሆነውን የእግዚአብሔርን ኢንቴንት ወይም ደግሞ የእግዚአብሔርን ዓላማ ይዘን ስለማንነሳ ማለት ነው። እነዚህ ሶስቱን ሳምራይዝ ካደረኩ በቂ ነው። ያው ሃይስት የሆነ
የሚበልጠውን የጸጋ ስጦታ በብርቱ ፈልጉ ያላቸው እነዚህን ነው። ሌሎችም ብሏል። በእርግጥ ግን የሚገርመው የሚበልጠውን የጸጋ ስጦታ በብርቱ ፈልጉ ብሎ የሐዋርያነትን አገልግሎት አንደኛ፣ የነቢያትን ሁለተኛ፣ ከዛ የማስተማርን ሶስተኛ ብሎ ሌሎችም ዘርዝሮ ከዛ ምን ይላል ደግሞ ምን አለ ከዛ በኋላ ከሁሉ የሚበልጥ መንገድ አሳያችኋለሁ። እነዚህ ነገሮች ሁሉ ጥሩ ናቸው። እነዚህ ሁሉ የጸጋ ስጦታዎች ሁሉ በጣም 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 ለቤተ ክርስቲያን፣ ለወገኖች፣ ለቅዱሳን በእግዚአብሔር ጉባኤ በጣም አስፈላጊዎች ናቸው። ነገር ግን ከነዚህ የሚበልጥ መንገድ አለ ይልና ወደ ምዕራፍ 13 ይገባል። ምዕራፍ 13 ስንገባ ስለ ፍቅር ይዘረዝራል። አሁን ናንዬ ከ1 እስከ 13 ታነብልናለች፣ ሲነበብ እንሰማለን። እሺ። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸው ጸናጽል ሆኛለሁ። ትንቢትም ቢኖረኝ ሚስጥርንም ሁሉና እውቀትን ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችንም ልመግብ ያለኝን ሁሉ ባካፍል ስጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር ይታገሳል፣ ቸርነትንም ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም፣ የማይገባውንም አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ በደልን አይቆጥርም፣ ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር ለዘወትር አይወድቅም። ትንቢት ቢሆን ግን ይሻራል፣ ልሳኖች ቢሆኑ ይቀራሉ፣ እውቀትም ቢሆን ይሻራል። ከእውቀት ከፍለን እናውቃለንና ከትንቢትም ከፍለን እንናገራለንና ፍጹም የሆነው ሲመጣ ግን ተከፍሎ የነበረው ይሻራል። ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅም አስብ ነበር፣ እንደ ልጅም እቆጥር ነበር። ጎልማሳ ሆኜ ግን የልጅነትን ጠባይ ሽሬአለሁ። ዛሬስ በመስታወት በድንግዝግዝ እንደምናይነን በዚያን ጊዜ ፊት ለፊት እናያለን። ዛሬስ ከእውቀት ከፍዬ አውቃለሁ፣ በዚያን ጊዜ ግን እኔ ደግሞ እንደታወቅሁ አውቃለሁ። እንዲህም ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ከእነዚህም የሚበልጠው ፍቅር ነው። አሜን አሜን። ተባረክልኝ። ታንክ ዩ ሶ ማች። አሜን። እግዚአብሔር ይመስገን። እንግዲህ 13 ቁጥሮች በ13 ምዕራፍ ላይ ሲነበብ ሰማንና አሁን እነዚህን አንድ ባንድ አብረን ለማየት እንሞክራለን። ከሁሉ የሚበልጥ መንገድ አሳያችኋለሁ። አሁን ቅድም ምዕራፍ 12 ላይ የሚበልጠውን የጸጋ ስጦታ ሁሉ በብርቱ ፈልጉ ብሎ የነቢያትን፣ የሐዋርያትን፣ የማስተማርን፣ የማስተዳደርን ዘረዘረና እዚህ ላይ ደግሞ ሲመጣ በመላእክት እንኳን ልሳን ብናገር፣ ትንቢት እንኳን ቢኖረኝ፣ ምስጢርን ሁሉ ብገልጥ፣ እውቀትን ሁሉ ብዘረዝር ፍቅር ግን ከሌለኝ ከንቱ ነኝ እያለ ይናገራል። እንደሚንሸዋሸው ጽናጽል፣ እንደሚጮህ ናስ። ምን አይነት ድምፅ እንደሆነ ታውቃላችሁ? የሚረብሽ። ይሄ በተለይ የሚጮህ ናስ ብዙ ጊዜ በአይሁድ ዘመን ምን አይነት ቢብሊካል ባክግራውንድ ወይም ሂስትሪ እንዳለው ስትመለከቱ በአይሁድ ዘመን ለጦርነት በሚዘጋጁበት ጊዜ እነዚህን ናሶች ነበረ እያጋጩ ተነሱ የሚሉት እና በዛ ዘመን ታዲያ እንደዛ በሚሆንበት ጊዜ ህዝብ በፍርሃት ነው የሚንቀጠቀጠው። ለምን? ጦርነት ስለሆነ። እና በዚህም በእግዚአብሔር ቃል ላይ ስንመለከት ይሄ በጣም ኢሪቴት የሚያደርግ የሚበጠብጥ እንደው ምን አለ ዝም ብታሰኙልኝ የሚባል አይነት ድምፅ እንደሆነ ነው የሚንሸዋሸው ጽናጽል ወይም ደግሞ የሚጮህ ናስ ትርጉሙ። እና
ሺህ ጊዜ የጸጋ ስጦታ ብደረድር ሐዋርያም እንኳን ብሆን ነቢይም ብሆን አስተማሪም ብሆን አስተዳዳሪም ብሆን ዘርዝሩት፣ ቀጥሉት፣ ሁሉንም እነዚህን ሁሉ ብሆን ፍቅር ግን ከሌለኝ ሁሉም ባዶ፣ ሁሉም ከንቱ እያለ ይናገራል። ያ አንድ በአንድ እንየው ብንል ግልጽ ነው አይደለም? የትንቢት ስጦታ ሚስጥርን ባውቅ እውቀት ቢኖረኝ እምነት ቢኖረኝ ተራራ እንኳን ሙቭ የሚያደርግ አንተ ተራራ ከዚህ ተነቅለው ወደ ባህር ተወርወር ብትሉት ይሆንላችኋል የሚል ቃል አለ አይደለ? ስለ እምነት በሚናገርበት ጊዜ ማቴዎስ ወንጌል ላይ አይ ቢሊቭ ኦር ማርቆስ ይቅርታ፣ ያን ያህል እንኳን እምነት ቢኖረኝ ያለኝን ሀብት ንብረቴን፣ ገንዘቤን፣ ቤት ውስጥ ያለውን ሁሉ ሀብቴን ሁሉ ድሃ ለመመገብ ሁሉ ብሰጥ አልፌም ሰውነቴን ለእሳት እንኳን እንዲቃጠል ማርትር ብሆን እንኳን ፍቅር ከሌለኝ ምንድን ነኝ? ናቲንግ። አይ አም ናቲንግ። ባዶ ነኝ፣ ከንቱ ነኝ፣ ምንም አይጠቅመኝም እያለ ይናገራል። ምንም አይጠቅመኝም፣ ሁሉ ነገር ኤክስ ሆነ። ሶ አሁን ለምሳሌ መሳሪያ የምትጫወቱ ሰዎች ወይ ደግሞ ሌትስ ሴይ ኪቦርድ ወይ ጊታር ነው ትንሽ ያው ይሞካክራሉ። ጊታር በደንብ የተቃኘ ጊታር ለአንድ ሰው መጫወት ለማይችል ሰው ብትሰጡት ምንም አይመችም። ድዙ ዝም ብሎ ጅዝ 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 ነው የሚለው። ምንም ላይ አብራችሁ ቲዩን አድርጋችሁ ለመዘመር እባክህ አቁም ነው የምትሉት። ዳስ ሃው ኢት ኢዝ። ሺህ የጸጋ ስጦታ ኖሮን ግን በፍቅር ግን ከሌለ በቃ ምንም የማይመች የሚጎረብጥ። ግልጽ ነው አይደለም? ስለዚህ የጸጋ ስጦታ ቢኖር እሰየው ነው፣ ተመስገን ነው። ግን የአገልግሎታችን ኳሊቲ ወይም ደግሞ የአገልግሎታችን ፍሬያማነት የሚገለጸው በጸጋ ስጦታ ብዛት ሳይሆን ምን ያህል በፍቅር እየተመላለስን ነው። ያን መጽሐፍ ቅዱስ የሚለን ትንሽ በደንብ ልዩነቱ ደግሞ እንዲገባን ስለ ፍቅር ያው ጥቂት ቢብሊካል ባክግራውንድ አለው። እሱን ላብራራላችሁ። ፍቅር በግሪክ ወርድ ብዙ ጊዜ ያው መጽሐፍ ቅዱስ በኦሪጂናል ባይብል የተጻፈው በዕብራውያን ቋንቋ በዕብራይስጥ እና በግሪክ እንደሆነ ኦሪጂናል የሆኑ ትራንስሌሽኖች ሄደን እዛ ስንመለከት ሞር ኮንቴክስቹዋሊ ወይ ደግሞ መጽሐፍ ቅዱስ ሊለው የፈለገው ነገር በደንብ ግልጽ ይሆንልናል። ስለዚህ ፍቅርን አስመልክቶ በግሪክ ምን አይነት አድርጎ እንደከፋፈለው እሱን አጠር አድርጌ ሳምራይዝ ላድርግላችሁ። የግሪክ ቋንቋ ነው። አንደኛው ታይፕስ ኦፍ ላቭ ወይም ደግሞ የፍቅር አይነቶች፣ አንደኛው ኢሮስ ይለዋል። ኢሮስ ማለት ኢትስ ጀስት ሮማንቲክ ላቭ ማለት በፓርትነሮች በባልና በሚስት በትዳር ውስጥ ያለውን ፍቅር ነው ኢሮስ የሚለው። ኦኬ። ሁለተኛው ደግሞ ፊሊዮ ይለዋል። የፍቅር አይነት ነው። ፊሊዮ ማለት ይህ በጣም የሚዋደዱ ጓደኛሞች፣ እርስ በርሳቸው የሚተማመኑ የወንድማማች የእህትማማች ፍቅር፣ እርስ በርሳቸው ሰፖርት የሚደራረጉ እና እነሱን እንደ ፊሊዮ ፍቅር ይለዋል። ጥሩ ምሳሌ ጌታ ኢየሱስ ክርስቶስ አንድ ጊዜ አልዓዛር በሞተ ጊዜ ወደዛ ወደ ታሪክ አልገባም፣ ዮሐንስ ወንጌል ምዕራፍ 11 ላይ ያለ ነው። አልዓዛር መሞቱን እና መቀበሩን አውቆ እዛ ሲደርስ ጌታ ኢየሱስ ክርስቶስ አነባ ይላል ቃሉ። ትዝ ይላችኋል አይደለም? እና ጌታ ኢየሱስ ክርስቶስ ከነበረው ከነ አልዓዛር ከነ ማርያም ከነ ማርታ ጋር ከነበረው ሪሌሽንሺፕ የተነሳ ከነበረው ቅርበት የተነሳ እንዳዘነ እንዳለቀሰ ይናገራል። ይሄ ኢትስ አ ጉድ ኤግዛምፕል ኦፍ ፊሊዮ ላቭ፣ የወዳጅነት ማለት ነው፣ የጓደኝነት ወዳጅነት። ሌላው ስቶርጅ የሚባል በግሪክ ነው። አሁንም ስቶርጅ የሚባል ይሄ ደግሞ በቤተሰብ መካከል በእናት በአባት በልጆች መካከል እርስ በርስ ደግሞ በዝምድና መካከል ያለ ፍቅር እንደሆነ ይናገራል። የመጨረሻው ለዛሬ ደግሞ ክፍላችን በጣም ሬሌቫንት የሆነው አጋፔ የሚባለው ፍቅር ነው። ምንድን ነው አጋፔ ፍቅር ብለን ስንመለከት
ትክክለኛው በደንብ አድርጎ የሚገልጸው አጋፔ ፍቅር የእግዚአብሔር መለኮታዊ ፍቅር ያለምንም መቆጠብ ያለምንም ገደብ በብዙ ምሕረት በብዙ ርኅራኄ አሜን ወደኛ የለቀቀው ፍቅር አሜን እንዴት አድርጎም ክርስቶስ ኢየሱስ ወደኛ እንደመጣ ስንመለከት አምላክነቱን ትቶ መለኮታዊ ስፍራውን ለቆ ኃጢአት በሱ ላይ ሳይገኝ የኃጢአትን ምሳሌ ሰውን ለብሶ መምጣቱ በብዙ ዋጋ ከፍሎ አጋፔ ፍቅር እሱ ነው። ክርስቶስ ኢየሱስ በደንብ አድርጎ የገለጸው እግዚአብሔር በክርስቶስ ኢየሱስ በልጁ አድርጎ የገለጸው ፍቅር አጋፔ ፍቅር ነው። ይሄንን ነው አንደኛ ቆሮንቶስ ምዕራፍ 13 የሚገልጸው ፍቅር። ስለዚህ ስፔሲፊክሊ ስለ አጋፔ ላቭ፣ ስለ እግዚአብሔር ፍቅር፣ ስለ ክርስቶስ ፍቅር ነው ይሄ ክፍል የሚናገረው። ስለዚህ ባህሪው ምን አይነት ነው? ይሄ የአጋፔ ላቭ ባህሪው ወይም ደግሞ ላይፍ ስታይሉ ምን ይመስላል? ምን ይመስላል ብለን ስንጠይቅ ፍቅር ምን ይላል? አሁን አንዬ ስታነብልን ፍቅር ምን ይላል? ፍቅር ይታገሳል። ፍቅር ይታገሳል። ፍቅር ቸርነትን ያደርጋል። ፍቅር አይበሳጭም፣ በደልንም አይቆጥርም ይላል። በእንግሊዝኛው ላይ ፎርጊቭ ያደርጋል። ፍቅር ኢዝ ፎርጊቪንግ። በቃ በደል አይቆጥርም፣ አይበሳጭም። ፍቅር ደግሞ ከእውነት ጋር ደስ ይለዋል እንጂ በአመፃ ደስ አይለውም። የፍቅር ባህሪው ይሄ ነው። የፍቅር ባህሪው ደግሞ ያልሆነውን ደግሞ ሲዘረዝረው ፍቅር አይቀናም ማለት። ፍቅር አይቀናም፣ ፍቅር አይመካም፣ ቦስት አያደርግም። ዝም ብሎ ቢኖረው እንኳን አለኝ ብሎ ጉራውን አይነዛም። ያው ጉራ እናውቃለን ሁላችንም። ትምክት የለበትም። በቃ በጣም ሀምብል ነው፣ ራሱን ባዶ የሚያደርግ ነው እያለው አለኝም ቀደምም አይለው። ፍቅር አይታበይም። በቃ አይታበይም ማለት በትዕቢት አይናገርም። እኔ እበልጣለሁ፣ እኔ እሻላለሁ ብሎ ራሱን ከፍ ከፍ አያደርግም። ይልቁን ለሌሎች ቅድሚያ ይሰጣል። ፍቅር የራሱን አይፈልግም እያለ ይናገራል። ስለዚህ አሁን ይሄንን ደግሞ አንደኛ ቆሮንቶስ ምዕራፍ 13 እንዳለ እሱ ላይ ብቻ ስታክ አድርገን እንዳንቀር ሆሊስቲክሊ መጽሐፍ ቅዱስ ላይ ያለውን ደግሞ ያዛመድን ማየት እንድንችል አንዳንድ ሀሳቦችን ከሌላው ከአዲስ ኪዳን ውስጥ አለፍ እያደረግን አፕሊኬሽኑን ሞስት ኢምፖርታንትሊ እንዴት ነው ይሄን ሰማን፣ አነበብን፣ ተረዳ ነው እንዴት ነው አፕላይ የምናደርገው ተብሎ ደግሞ ይጠየቃል አይደለ? ሶ አፕሊኬሽኑ ኢዝ the most important part። ሰምተን then how do we live ብለን ስንጠይቅ ኤፌሶን 4 ከ15 እስከ 16 እንደዚህ የሚል ቃል አለ። ኤፌሶን ምዕራፍ 4 ከ15 እስከ 16 ነገር ግን እውነትን በፍቅር እየያዝን ምን እያደረግን? እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። ከእርሱም የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት ጅማት ሁሉ እየተጋጠመና እየተያያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል። አሁን ቆም ብለን ሪፍሌክት ስናደርግ ኢቭን ለህብረታችን ለቤተክርስቲያን ወደፊት መራመድ፣ ለአገልጋዮች ወደፊት መራመድ፣ የእግዚአብሔር ጸጋ በመካከላችን ያለመከልከል ለማለፍ መሰረቱ ፍቅር ነው ወገኖች። እውነትን በፍቅር እየያዝን ማለት ማናችን ፐርፌክት አይደለን። ምክንያቱም ሰዎች ስለሆነን በአንዳችን ላይ ጉድለቶች ይኖራሉ። ግን ጉድለት እኔ ላይ ስታዩ እኔን ኮንፍሮንት እያደረጋችሁ ክሪቲሳይዝ ከማድረግ በምህረት በርህራሄ እውነትን ቀስ ብላችሁ በፍቅር ብትነግሩኝ ገንዘብ ታደርጉኛላችሁ። ግን ዝም ብላችሁ መታችሁ ኮንፍሮንት ብታደርጉኝ ይሄ የምታደርጊው ልክ አይደለም እንደዚህ ብላችሁ ተቆጥታችሁ በቃ በኃይለ ቃል እየመጣችሁ ብትናገሩ ምን ይሆናል?
ምናልባት እኔም ደግሞ በእግዚአብሔር ቃል በደንብ ብዙ ያልበረታው ከሆነ አይ ምን ልሆን እዚህ ቤተክርስቲያን መጣሁ ብዬ መሸሻ የማይቀር ነው። ለምን? እውነትን በፍቅር ስላልተገለጸልኝ። የእግዚአብሔር ቃል ግን እንደዛ ነው የሚለው። ፊልጵስዩስም ላይ እንደዚህ የሚል ቃል አለ። እንዴት አድርጎ ነው ፍቅር የሚገለጠው ብለን ስንመለከት ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንዳች እንኳ አታድርጉ ይላል። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር። እንደውም ዋነኛው ክርስቶስ ኢየሱስ ምሳሌ አድርጎ እርሱ አምላክ ሆኖ ሳለ ጌታ ሆኖ ሳለ ከእግዚአብሔር ጋር መተካከልን እንደሚገባ አድርጎ አልቆጠረም። ራሱን ባዶ አደረገ። ራሱን በባሪያ ምሳሌ አስቀመጠ። ማን? ኢየሱስ ክርስቶስ። ለምን? ፍቅር መግለጽ ስለነበረበት። ለምን? እኛም ማዳን ስለነበረበት እና ወደ እኛም ደግሞ ቃሉ ሲመጣ አድሎ አታድርጉ ይላል። ለወገኔ ይጠቅማል ብላችሁ በከንቱ ውዳሴ አታድርጉ። ሁሉን በእኩልነት እንይ። በመካከላችን ሜቢ ላይን የማይሞሉ ሰዎች ቢኖሩ እነሱ እንዴት ነው የምናየው? በሰው አይን ማለት ነው። በእግዚአብሔር አይን እኮ ሌላ ስቶሪ ሊሆን ይችላል። ዊ ዶንት ኢቭን ኖ። ግን ከንቱ ውዳሴ አታድርጉ ይላል። አድሎ አታድርጉ። ግን ባልንጀራ ማለት ኢትስ ኤቭሪባዲ፣ ኤኒባዲ፣ ኤቭሪባዲ። በቃ መጽሐፍ ቅዱስ ባልንጀራ ሲል ሁሉ ሰው ነው። ከኔ ይሻላሉ ብላችሁ ቁጠሩ አይደለም፣ በትህትና ቁጠሩ። ራሳችሁን ሀምብል አድርጉ። አጋፔ ፍቅር፣ የእግዚአብሔር ፍቅር፣ የክርስቶስ ፍቅር በቤተ ክርስቲያን ላይ መገለጥ ያለበት። ቤተ ክርስቲያን እኮ እኛ እኮ ነን፣ ሌላ እኮ አይደለም። ህንፃ እኮ አይደለም። ኢትስ ዩ ኢትስ ሚ። እግዚአብሔር መንፈሱን በእኛ ውስጥ አድርጎ በእኛ ውስጥ ሊኖር ወደደ አይደለ? የመንፈሱ ማደሪያ፣ የክርስቶስ አካል ብልቶች ነን የሚለን ኢትስ አስ። ዊ አር ዘ ቸርች። ዊ አር ዘ ቸርች። የክርስቶስ ኢየሱስ የመንፈስ ቅዱስ ማደሪያ፣ እግዚአብሔር በእኛ ውስጥ ሊያድር የመረጠን እኛ ነን። ሶ ይሄ አጋፔ ላፍ እንዴት ነው የሚገለጠው ብለን ስንመለከት የመንፈስ ፍሬ ነው። መንፈስ ቅዱስ በእኛ ውስጥ አልፎ ሲሰራ ከፍቅር በስተቀር በሌላ መልክ አንገለጥም። መገለጫችን ፍቅር ነው። መታወቂያችን ፍቅር ነው። ገላትያ 5:22-23 ስለ መንፈስ ፍሬ በደንብ አብራርቶ ሲናገር ምን ይላል? የመንፈስ ፍሬ ግን ብሎ የሚጀምረው በፍቅር ነው። ነምበር 1 የመንፈስ ፍሬ ግን ፍቅር ይጀምራል። ከዚያስ ደስታ፣ ከዚያስ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት ማለት ነው፣ ራስን መግዛት። እንደነዚህ ያሉትን የሚከለክል ሕግ የለም ይላል። ፍቅር ምን ማለት ነው? መንፈስ ቅዱስ በእኛ ውስጥ አልፎ እንዲሰራ የፈቀድን ሰዎች ከሆንን እግዚአብሔርን ለመታዘዝ፣ ቃሉን ለመታዘዝ፣ እሱ በእኛ እንዲኖር እኛ በእሱ እንድንኖር የቆረጥን ሰዎች ከሆንን መገለጫችን ፍቅር ነው። ሌላ ጉዳይ የለም። ምን ማለት ነው? የመንፈስ ፍሬ ነው ፍቅር። ይሄን በደንብ አድርጎ ሲያብራራው ሮሜ 5:5 ላይ ምን ይላል? ሮሜ 5:5 በተሰጠንም በመንፈስ ቅዱስ መንፈስ ቅዱስ በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። የእግዚአብሔር ፍቅር በልባችን ስለፈሰሰ ይህን የሚያደርገው መንፈስ ቅዱስ ነው። ስለዚህ በመንፈስ ተመላለሱ እንጂ የስጋ ምኞት ከቶ አትፈጽሙ። ገላትያ ላይ ነው ያለው። በመንፈስ መመላለስ የመንፈስ ቅዱስ ፍሬ በእኛ ውስጥ መለዮ ወይም አይደንቲፊኬሽኑ ፍቅር ነው። ምን ማለት ነው? በአገልግሎታችን፣ በኑሯችን፣ በአካሄዳችን ፍቅር ከሌለ we need to go back to the basics። ወደ ቤዚክ ወደሆነው ወደ መሰረታዊ ነገር ተመልሰን ራሳችን መጠየቅ አለብን። ጌታ ሆይ ደግሞ ምንድን ነው ማስተካከል ያለብኝ ብለን
ፈጥነን ከቃሉ ጋር ተስማምተን ፈጥነን ከመንፈሱ ጋር ተስማምተን በፍቅር መራመዳችንን በፍቅር መውጣት መግባታችንን ቼክ ማድረግ አለብን። በራሳችን አቅም አይደለም። እኛ ዊሊንግ ከሆንን ፈቃዳችን ከሰጠን እግዚአብሔር ይረዳል። ሁሉ ጊዜ ነው የሚረዳው። አሜን። ሁሌ ይረዳል። ስለዚህ ፍቅር የመንፈስ ፍሬ ነው ወገኖቼ። የመንፈስ ፍሬ ዋነኛው። ኦኬ ናው በጣም ኢምፖርታንት ጥያቄ፣ ሁላችን ቻሌንጅ የምንሆንበት ጥያቄ ልጠይቅ። እንዴት ነው የማይወደዱትን መውደድ የምንችለው? አንዳንድ ሰዎችን መውደድ በጣም ከባድ ነው። ምክንያቱም ባህሪያቸው ወይኛ ላይ የሚያደርጉት በደል፣ ክፋታቸው ደርሶብናል፣ ኤክስፒሪየንስ አድርገነዋል፣ ወይም ሌሎች ላይ እንደዚህ በደል ሲያደርጉም አይተናል። how can we love those? እንዴት ነው እነሱን የምንወደው ብለን ስንጠይቅ መልሱ ራሳችን በመጠየቅ ነው። እኛ እንዴት ነው የተወደድነው ብለን ራሳችን እንጠይቅ። እኔ እንዴት እንደተወደድኩ ራሴን ሳስበው ኃጢአቴን በሙሉ ይቅር ብሎ በደሌን ሁሉ ይቅር ብሎ ሕዝብ ያልነበርኩትን ሕዝብ አድርጎ ተስፋ ያልነበረኝ ተስፋ ሰጥቶ አሜን። የተጣልኩ የነበርኩትን እንደገና አንስቶ ስም ያልነበረኝ እንደገና ስም ሰጥቶ አስውቦ ንጽሕትና ክብርት አድርጎ በአብ ቀኝ ያስቀመጠኝ ክርስቶስ ኢየሱስ በደሙ ዋጅቶኝ ነው። አሜን። ደግሞ የሚገርመው እስከ ዛሬ የሳትኩትን ብቻ ሳይሆን ነገም ደግሞ ልስተው ያለውን ነገር እንኳን አስቀድሞ እኔ እስከተመለስኩ ድረስ ኦልሬዲ ይቅር ብሎኛል ጌታ። ስለዚህ ነው እኛ ይቅር በተባልንበት ይቅርታ ሌሎች ይቅርታ መስጠት ያለብን። ስለዚህ ሌሎችን ይቅር ብሎ በአጋፔ ላቭ እነሱን መውደድ፣ በአጋፔ ላቭ በእግዚአብሔራዊ ፍቅር እነሱን መቀበል እና እነሱን መውደድ ኢስ ነን ኔጎሽየብል ለአማኝ ሰው፣ ለእግዚአብሔር ሰው። ግን ያ ማለት ከስራቸው ጋር እንተባበራለን ማለት አይደለም። ሁለቱም መለየት አለብን። ስራቸው ከእግዚአብሔር ቃል ጋር የማይሄድ አጋንንታዊ ስራ ከሆነ፣ ስጋዊ ስራ ከሆነ፣ ቤተክርስቲያን የሚበጠብጥ የቅዱሳንን ሰላም የሚበጠብጥ ከሆነ it doesn't mean we don't confront them። ቅድም እንዳልኩ እውነትም በፍቅር እየያዝን ይላል። በፍቅር በሪስፔክት ያው እንዲመለሱ መገሰጽ እንችላለን። እንደውም የእግዚአብሔር ቃል ሲናገር ሄደህ በፊት አንተ ንገረው ነው የሚለው አይደለም? አንተ ንገረው፣ እምቢ ካለ ሁለተኛ ሰው ጨምረህ ሄደህ ንገረው፣ እምቢ ካለ የቤተክርስቲያን ሽማግሌዎችን ጠርተህ እንደገና ውቀሰው ሄደህ። ከዚያ በኋላ ያው አረመኔ ይሆንልህ ይላል ጭራሽ። ምክንያቱም ያ እምቢ ብሎ ካመፀ በአመፅ ከሄደ በነ የአቤል ወንድም አልነበረ? በእነሱ አመፅ ከሄደ እነሱ ያው ለንስሐ እንኳን ፍሬ አላገኝም አይደለ? እንደሱ የሆኑትን we have to move on። ግን እግዚአብሔር እኛን ይቅር ባለበት ይቅርታ ሌሎችን ይቅር እንድንል የእግዚአብሔር ቃል ያዘናል። ሮሜ 5:6-8 ይህን ቃል በደንብ አድርጎ ያብራራል። ምን ይላል? ገና ደካሞች ሳለን ገና ተጥለን በነበረ ቅድም እንዳልኩ ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ቁጥር 7 ስለ ጻድቅ የሚሞት በጭንቅ ይገኛል፣ ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኛል። ነገር ግን ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ስለዚህ እግዚአብሔር እኔና እናንተን የወደደበት መውደድ ያለ ገደብ ነው። ያለምንም ባሪየር እንዳለን ተቀበለን፣ እንዳለን ወደደን እና መጽሐፍ ቅዱስ ሲናገር ስለ ጻድቅ የሚሞት በጭንቅ ተፈልጎ ሊገኝ ይችል ይሆናል። ቸር ለሆነ ደግሞ ያለውን ነገር ሁሉ ለሚሰጥ ምናልባት ይገኝ ይሆናል። እኛ ግን ኃጢአተኞች፣ በደለኞች፣ ተስፋ የሌለን ሰዎች ስለኛ ግን ክርስቶስ ኢየሱስ ሞተ ይላል።
ምን ማለት ነው? እግዚአብሔር አጋፔ የሆነውን ፍቅሩ በክርስቶስ ኢየሱስ በእኛ ሕይወት ማንፈስት አደረገ፣ በእኛ ሕይወት ገለጸ። ስለዚህ መፍትሄው ምንድን ነው? እነዚህ አንላቨብል ወይ ደግሞ ዲፊከልት ቱ ላቭ የሆኑ ሰዎችን how do we love them? well እግዚአብሔር እንደሚያቸው ማየት አለብን። እግዚአብሔር በክርስቶስ ኢየሱስ ዓለምን ሁሉ መጠቅለል ነው ዓላማው። ስለዚህ የደህንነት ደጅ በር እስካልተዘጋ ድረስ we have to receive them እነሱን ግን ጌታ እንደሚያይ ደግሞ ማየት አለብን። ይሄ ጥሩ ምሳሌ ምንድን ነው? ሳሙኤል ኤልያብን ሊቀባ ተነሳ አይደለም? እግዚአብሔር የእግዚአብሔር ቃል ወይ ደግሞ የእግዚአብሔር መንፈስ ምን ብሎ አሳሰው በዛ ዘመን በአንደኛ ሳሙኤል ላይ ፊቱን የቁመቱን ዘለግታ አትመልከት፣ ሰው እንዲያ እግዚአብሔር አያምና ናኩት። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል ይላል። አሜን። ዩኖ እነሱ ጉዳያቸው ከእግዚአብሔር ጋር ነው። የእኛ ጉዳይ ስለኛ ብቻ ነው። የምንጠየቀው ስለተሰጠን በግል በነፍስ ወከፍ። የሚገርመው ባል ለሚስት አይጠየቅም፣ ሚስት ስለ ባል አትጠየቅም፣ ልጅ አይጠየቅም ስለ ወላጆች፣ ወላጅ ስለ ልጆች አይጠየቁም። ኤቭሪባዲ በነፍስ ወከፍ በእግዚአብሔር ፊት ሁላችንም ስለተሰጠን ነገር በተሰጠን ነገር ተጠያቂዎች ኢንዲቪጁዋልስ ነን። ስለዚህ ያን ሰው ለመውደድ እንኳን የሚከብደውን ሰው በእግዚአብሔር ዓይን ማየት፣ በክርስቶስ ኢየሱስ ማየት። ግን አንድ ነገር ማሰብ ያለብን በቃ እንደዚህ በክፋት የተካኑ ወይ ደግሞ በቃ ቅንነት የሌለባቸው በጠማምነት የሚመላሉ ሰዎች የሚገርመው they have their own problems። ወደው እኮ አይደለም፣ እነሱ ራሳቸው በስራት ስላሉ ነው። ወይ በብዙ ፔን እነሱ ራሳቸው አልፈዋል። ብዙ ቁስል አለ በእነሱ ውስጥ፣ ትሮማ አለ፣ ያለፉበት ከባባድ ነገሮች አሉ። ወይ እነሱም ሲያድጉ አልተወደዱም፣ ወይ ሲያድጉ አቢዩዝድ ሆነዋል። ብዙ ቻሌንጆች ውስጥ አልፈዋል። ስለዚህ ምን እንደሚያደርጉት they don't know any better። እነሱ ያለፉበት፣ እነሱ አቢዩዝድ የሆኑበት፣ እነሱ ሪጀክትድ የሆኑበትን ነገር ሁሉ ምን ያደርጋሉ? they repeat it፣ ሳይክሉን ሪፒት ያደርጋሉ። እስከ መቼ? ዴሊቨራንስ እስኪመጣ ድረስ፣ እስኪገባቸው ድረስ። ግን እግዚአብሔር ደግሞ እነሱን ፖቴንሻላቸውን ያያል። ቢዮንድ the current behavior ቢዮንድ አሁን ዛሬ ካለባቸው ጠማማነት አልፎ እግዚአብሔር ፊቸራቸውና ፖቴንሻላቸውን ያያል። በጣም ጥሩ ምሳሌ ለዚህ ሐዋርያ ጳውሎስ ነው። እናውቃለን ምን አይነት ሰው እንደነበር አይደል? ለመግደል ሲሯሯጥ የነበረ፣ ቅዱሳን ሲያሳድድ የነበረ and look what the Lord has done through him። አዲስ ኪዳን ሀፍ ፊት እሱን ነው የጻፈው በመንፈስ ቅዱስ ተመርቶ ማለት ነው። ስለዚህ እግዚአብሔር ተስፋ አልቆረጠምና በሰው ልጅ ላይ እኛም ተስፋ መቁረጥ የለብንም። እግዚአብሔር ሰዎችን በሚያይበት ዓይን ማየት አለብን። ሌላስ በመንፈስ ቅዱስ ላይ እንደገፍ። አስቸጋሪ ሰዎችን መውደድ በጣም ከባድ ነው ለስጋችን፣ ለመንፈስ ቅዱስ ግን ከባድ አይደለም። መንፈስ ቅዱስ አቅም ይሰጠናል፣ አሜን። ጉልበት ይሰጠናል። ይሄ መለኮታዊ አቅም፣ መለኮታዊ ችሎታ፣ መለኮታዊ ትዕግስት፣ መለኮታዊ ተስፋ አለመቁረጥ ከማን? ከጌታ። መቼ? ስንስማማ። እኛ እኮ መስማማት አለብን። አሜን። መስማማት አለብን ከጌታ ጋር። ስንስማማ ተስፋ ያገኘናል። ግድ ነው። አንድ ፐርሰናል ምሳሌ ልስጣችሁ። እኔ ራሴን በህይወቴ አይቼው የተሻሻልኩበትን ፐርሰናል ኤግዛምፕል ልስጣችሁ። that might help a little bit. a few years ago ስሰራበት የነበረ ካምፓኒ በጣም አስቸጋሪ አለቃ ነበረኝ። በጣም ከባድ፣ very very difficult። ማለት ላይክ አላችሁ ግን እንዳላችሁ አይቆጥራችሁም። ብቻ ጥሩ ያልሆነ ኢንቫይሮንመንት። በቃ ሪስፔክት የለም። ወይ ኢሜል ታደርጋላችሁ መልስ አይሰጥም፣ ወይ መልስ ሲሰጥ ወይ አንድ ላይን የንቀት። በጣም ከባድ ጊዜ ነበር እና in those days I was very happy እግዚአብሔር ከሰማይ ወርዶ እሱንም ያለውን ነገር ሁሉ ዋይፕ አውት ቢያደርገው ምንም ወደ ኋላ አልልም ነበር። in those days I was more than happy እንደሱ እያልኩ ለመጸለይ። ግን guess what? እግዚአብሔር እንደዛ አይነት ጸሎት አይሰማም። ለምን? there's no agape love እንደዛ አይነት ጸሎት ውስጥ agape love የለም። እዛ ውስጥ agape መውደድ የለም።
እግዚአብሔር ሰማ እንደዚህ አይነት ጸሎት ነው? አይሰማም። ምንድነው ማድረግ ያለብኝ? ወደ አምላኬ አቤቱታ፣ ጌታ ሆይ ክፋቱን ተመልከት፣ የሚደርስበኝ ጉዳት ተመልከት፣ እርዳኝ። ከዚህ ያለፈ ጸሎት መጸለይ የለብኝም። እንዲያውም ምንድን ነው ማለት ያለብኝ? አዎ እሱ ለቤተሰቡ ይኖር፣ ባለትዳር ነው፣ ልጆች አሉት። አዎ ለሚስቱ ይኖር፣ ለልጆቹ ይኖር እያልኩ መጸለይ ያለብኝ። ፋስት ፎርወርድ ቱዴይ ዳትስ ዘ ካይንድ ኦፍ ፕሬየር አይ ፕሬይ። ለሚበድሉኝ፣ ለሚጎዱኝ፣ ለሚያናድሩኝ። ኧረ ይገርማችኋል፣ ጠላት ደግሞ ያመጣል፣ ሀሳብ ያመጣል። እንደዚህ በሉ፣ እንደዚህ ብላችሁ ጸልዩ። ኧረ እግዚአብሔር አሁን ከሰማይ ወርዶ ዋይፕ አውት ያድርገው፣ እሱንም ያለውን ሁሉ ዋይፕ አውት ያድርገው። ወደ ልባችን ስንመለስ ግን እንማልዳለን። ኖ ኖ ኖ ኖ፣ ልጆች አሉት፣ ልጆች አሏት፣ ለልጆቻቸው ይኑሩ፣ ለሚወዷቸው ይኑሩ። እኔ ምን አገባኝ? እግዚአብሔር አንተ ራስ ታውቃለህ ስንል ምን ይሆናል? ሰልፉ የእግዚአብሔር ይሆናል። ያኔ አሜን። ውጊያው የእግዚአብሔር ይሆናል። ለምን? ለእሱ አደራ አሳልፈን ሰጠና። ከዛ ጉዳዩ የእግዚአብሔርና የእግዚአብሔርን ማዳን በዛ ውስጥ ማየት ለእኛ አይቀርም አይቀርም። እና እግዚአብሔር ስሙ ይባረክና ሶ ዊ ሃቭ ቱ ግሮ። በመንፈሳዊ ነገር ማደግ አለብን። በመንፈሳዊ ነገር መብሰል አለብን። ስናይ እንደ እግዚአብሔር ማየት አለብን። ምን አይነት እይታ? አጋፔ፣ የክርስቶስ ፍቅር፣ የእግዚአብሔር ፍቅር። ሌላስ? ፍቅር የደቀ መዝሙር መለያ ነው። አንድ ሰው የክርስቶስ ደቀ መዝሙር ነኝ ቢል ወይ ደግሞ እኔ ክርስቲያን ነኝ አማኝ ነኝ ቢል በህይወቱ ግን ፍቅር ከሌለ ማንን ነው የሚያታልለው? ራሱን ነው የሚያታልለው። ደግሞ የሚገርመው ነገር ህይወታችን ወገኖቼ፣ ህይወታችን ይበላል፣ ይታያል፣ ይጨበጣል። እኛ ሁላችን እያንዳንዳችን we are a walking talking mobile people። ራሳቸው ሰዎች ያነቡናል፣ እንነበባለን። ሁላችንም ቋንቋችን ግልጽ ነው፣ ፊታችን ግልጽ ነው። how we receive people or how we don't receive people፣ ማንን እንደምናከብር ማንን እንደማናከብር አድሎ እንኳን ብናደርግ people read us። እንኳን አደልት ልጆች እንኳን ያውቃሉ ወገኖቼ። ግን ትክክለኛ የክርስቶስ ኢየሱስ ተከታይ ወይንም ትክክለኛ የክርስቶስ ዲሳይፕል ወይም ደቀ መዝሙር የሚገለጠው በምንድን ነው? በፍቅሩ ነው። ዮሐንስ ወንጌል ምዕራፍ 13 ላይ ይሄን ነው የሚለው። ምዕራፍ 13 34 እና 35 እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። አዲስ እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርት እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። ፍቅር ካለን አሕዛብ እንኳን ያውቃሉ፣ እንኳን የሚያምን። ቅድም እንዳልኳችሁ ልጆች እንኳን they read። እነማን ጋር ጠጋ እንደሚሉ ልጆች ራሳቸው ያውቃሉ። እነማን አንኮንዲሽናሊ እንደሚቀበሏቸው፣ እነማን ፊት እንደሚሰጧቸው፣ እነማን በርህራሄ በፍቅር እንደሚቀበሏቸው ህፃናት እንኳን ያውቃሉ። ዓለም ክርስቶስ ኢየሱስን በቴዎሎጂ ልታውቅ ትሞክራለች። የሚገርመው ቴዎሎጂ ስኩሎች በጣም ታዋቂ ነን የሚባሉ ባይብል ኮሌጆች ሌክቸረሮች አሏቸው። የሚገርመው ሌክቸረሮቹ ራሳቸው ዳኖ ቦርን አጌን፣ አንዳንዶቹ በእግዚአብሔር ማያምኑ እንየት ባይብል ኮሌጅ ሄደው ያስተምራሉ፣ ቴዎሎጂ ያስተምራሉ። ባዶ ነው፣ ከንቱ ነው። ይሄ ሊወደድ ከባድ የሆነውን ሰው መውደድ፣ ቅድም እንዳልኳችሁ how can we love the unlovable ብያችኋለሁ አይደለም? አንዳንዱ ሰው በቃ እንውደድ ስትሉት ያው ይረግጣቸዋል፣ እንውደድ ስትሉት ይወጋቸዋል፣ እንውደድ ስትሉት በቃ ቀንሱ አካፍሎ ምናምን ሙሉ የነበራችሁትን ታች አውርዶ ራሳችሁን ታገኛላችሁ። it's so difficult አይደለ? how can we love those people? well እነሱን ሰዎች በመውደዳችን በትህትናችን በመገለጣችን አንኮንዲሽናሊ እነሱን ስንወድ ምን እናደርጋለን?
ክርስቶስ ኢየሱስ እናበራለን። those people have no choice። ወደዱም ጠሉም ክርስቶስን ማየታቸው ግድ ነው። ለምን? በፍቅር ስለተመላለስን። እንደገና ዮሐንስ ወንጌል ላይ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ሲናገር ዮሐንስ 15 ከ16 እስከ 17 እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም፣ አብም በስም የምትለምኑትን ሁሉ እንድሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ፣ እርስ በርሳችሁ እንድትዋደዱ ይህን አዛችኋለሁ። ወደ ራሳችን ስንመጣ አገልጋዮች የሆንን በተለያየ አገልግሎት ቡድን የምናገለግል we have to have this love። ይሄ ፍቅር በመካከላችን ካለ፣ ይሄ መቀባበል በመካከላችን ካለ እግዚአብሔር አምላክ በኃይሉ በአቅሙ እንደ ቃሉ አልፎ ሊሰራ ግድ ነው። ለምን? ቃሉ ስለሆነ ቃሉ ነው። ስለዚህ የመንፈስ ፍሬ ነው ብያቸዋለሁ ቅድም። ይህን የመንፈስ ፍሬ ግን ኤክስፒሪየንስ ማድረግ የምንችለው በራሳችን አቅም አይደለም ብያቸዋለሁ። ግን how do we do it? well surrender, give in, yes lord። አዎ እሺ ጌታ ሆይ እንበል፣ እሺ እንበል። አንዴ እሺ ስንል ሁለተኛው እሺ ይቀላል። ሁለተኛውን እሺ ስንል ሶስተኛውም ይቀላል። ሶስተኛውን እሺ ስንል አራተኛው ይቀላል። ከዛስ በኋላ it becomes a lifestyle። ከዛስ you are above it, we are above it። በቃ እንደዛ አይነት ነገር ዳግመኛ ላይጎትተን እግዚአብሔር ነፃ ያወጣናል። that becomes a lifestyle። እና ይሄ ደግሞ ፍሬው የሚያድግ ሁል ጊዜ የሚያብብ ብዙዎችን የሚደርስ ስንወድ እንደ ክርስቶስ ልንወድ እግዚአብሔር ጠርቶናል። ስንቀበል እንደ ክርስቶስ ልንቀበል፣ ማደጉ ደግሞ አይቀርም ያድጋልና። ወደ መጨረሻው ሐሳብ ወደ አንደኛ ቆሮንቶስ ስንመጣ እሱን ወደ መጨረሻው ሳመራይዝ ሲያደርገው መጽሐፍ ቅዱስን ለመግለጽ እየሞከርኩ ነው። ለዚህ ነው የማመነታ ያለው አምሄር ሲናገር ምን ይላል? ሳመራይዝ ሲያደርገው ማለት ነው ዛሬ በመስታወት በድንግዝግዝ እንደምናይ ነን፣ በዚያን ጊዜ ግን ፊት ለፊት እናያለን። ዛሬ እስከ እውቀት ከፍዬ አውቃለሁ፣ በዚያን ጊዜ ግን እኔ ደግሞ እንደታወቅኩ አውቃለሁ። እንዲህም ከሆነ ይላል እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ከእነዚህም የሚበልጠው ምንድን ነው ይላል? ፍቅር ነው። ፍቅር ነው። በቃ ማለት ምንድን ነው? ፍቅር ያለው ትእዛዝን ሁሉ ፈጸመ። ትእዛዝን ሁሉ ፈጸመ። በቃ ህግጋትን ሁሉ ፈጸመ። በመጨረሻ ሳምራይዝ እያደረኩኝ ነው። ወደ መጨረሻው በምንደርስበት ጊዜ እግዚአብሔር ራሱ ፍቅር እንደሆነ መጽሐፍ ቅዱስ ይናገራል። ፍቅር አጋፔ ፍቅር ማን ነው? ራሱ እግዚአብሔር ነው። የዮሐንስ መልእክት የመጀመሪያው ላይ ምዕራፍ 4 ሄደን ስናነብ ምዕራፍ 4 ቁጥር 7 እስከ 8 እንደዚህ ይላል፣ ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ። አሁን ተመልከቱ ቁጥር 8 ምን ይላል? ፍቅር የሌለው እግዚአብሔርን አያውቅም። can you see this? ፍቅር የሌለው እግዚአብሔርን አያውቅም። ለምን? እግዚአብሔር ፍቅር ነውና። ራሳችን ሁላችን መመርመር አለብን። እኔም እንደዚሁ ራሴን መመርመር አለብኝ። ሁላችንም እግዚአብሔር ፍቅር ነው። እግዚአብሔር ራሱ ፍቅር ነው። መታወቂያችን ፍቅር ሊሆን ይገባል። ዋይ? ራሱ እግዚአብሔር ፍቅር ስለሆነ። ስለዚህ ፍቅርን የሚያደርግ ፍቅርን የሚሰጥ ፍቅርን ኤክሰርሳይዝ የሚያደርግ ፍቅርን በህይወቱ የሚለማመድ ወይም ደግሞ ፍቅርን አይደንቲቲው አድርጎ የወጣ ሰው ህግን ሁሉ የፈጸመ ሰው ነው።
ሮሜ 13 ላይ ይሄንን በደንብ አድርጎ አረጋግጦ ሲናገር ሮሜ 13 ከ8 እስከ 10 ምን ይላል? እርስ በርሳችሁ ከመዋደድ በቀር አይ ላቭ ዲስ ወርድ ለማንም ዕዳ አይኖርባችሁ ይላል። ለማንም እርስ በርሳችሁ ከመዋደድ በስተቀር ዕዳ አይኖርባችሁ። የሚገርመው ነገር ዕዳ መሰብሰብ በጣም ቀላል ነው። እንደዚህ ብሎኝ፣ እንደዚህ ተናግሮኝ፣ እንደዚህ ብላ ገላምጣኝ፣ እንደዚህ ማድረግ ነበረባት ለኔ ሳታደርግልኝ፣ እንደዚህ አድርጌላት ሳታመሰግነኝ። ብዙ እኮ ነው። ምክንያቱም በጣም ብዙ ነው። ከፈለግነው በደንብ ሞልቷል። ግን ከቆረጥን እኔ ከፍቅር በስተቀር አንዳች ዕዳ እንዲኖርብኝ አልፈልግም ካለን ምን እናደርጋለን? ሁሉንም ድሮፕ። what do we do? we continue doing what we know to do, which is doing good. መልካም ነገርን በማድረግ ሰዎችን በመውደድ እንቀጥላለን። ዋጋችን ደግሞ ከእግዚአብሔር እንቀበላለን። ከፍቅር በስተቀር ምንም አይነት ዕዳ አይኖርባችሁ ይላል ጌታ ኢየሱስ ክርስቶስ። ስለዚህ ፍቅር ሲናገር በተለይ ደግሞ በቤተ ክርስቲያን በቅዱሳን መካከል በጣም ሬሌቫንት የሆነ ቃል፣ ብዙ ጊዜ ደግሞ ሰሞኑን በተለይ ሰሞኑ ስላችሁ in the last maybe 2-3 years እንደዚህ በጣም በልቤ ሲመላለስ የነበረ ቃል ጌታ ኢየሱስ ክርስቶስ ጴጥሮስ ምን አለው? ዮሐንስ ወንጌል ምዕራፍ 1 ላይ ያለውን ነው የማነበው። ዮሐንስ 21 ከ15 እስከ 17 ምን ይለዋል? ለጴጥሮስ ነው ጌታ ኢየሱስ። ምሳ ከበሉ በኋላ ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን? አለው። አሁን ጌታ ሆይ እንደወድህ አንተ ታውቃለህ አለው። አሁን ትእዛዝ መጣ። ትእዛዙ ምንድነው? ግልገሎቼን አሰማራ። ደግሞ ሁለተኛ ይላል እግዚአብሔር ቃል ቁጥር 16 ላይ የዮና ልጅ ስምዖን ሆይ ትወደኛለህ አለው። አሁን ጌታ ሆይ እንደወድህ አንተ ታውቃለህ አለው። ሁለተኛ ትእዛዝ ጠቦቶቼን ጠብቅ። ሶስተኛ ጊዜ የዮና ልጅ ሆይ ስምዖን ትወደኛለህ አለው። ሶስተኛ ትወደኛለህን ስላለው ጴጥሮስ አዘነና ጌታ ሆይ አንተ ሁሉን ታውቃለህ፣ እንደወድህ አንተ ታውቃለህ አለው። ኢየሱስ ምን አለው? በጎቼን አሰማራ፣ ግልገሎቼን አሰማራ፣ ጠቦቶቼን ጠብቅ፣ በጎቼን አሰማራ። ምን ማለት ነው? ሁላችንም ስለ እምነት ስናስብ different levels of faith, different levels of experience ላይ ነው ያለን ሁላችንም። እና ሁሉንም ሰው ደግሞ እንደዚህ እኩል በደቦ ወይ ደግሞ በደፈናው ማየት ራሱ ሮንግ እንደሆነ የቃል ይናገራል። አንዳንዱ ግልገል ነው በእግዚአብሔር ቤት ውስጥ። ሜቢ አንዳንዱ ኢቭን ወደ ጌታም አልመጣም። we don't know ጌታን የሚያውቀው። የኛ ኃላፊነት ክርስቶስን በፍቅር መግለጽ ነው። አሜን። በቃ በፍቅር መመላለስ ነው። ግልገሎችን አሰማራ። ግልገሎች አሉ ወገኖቼ፣ በጣም በቀስታ ግልገል፣ ያው የበግ ታውቃላችሁ አይደል? ግልገል በጣም ገና የተወለደ ነው። እሱን አሁን ተነስተህ ጫካ ሩጥ ሄደህ ጋጥ አይባልም። ያ ግልገል ነው፣ ትንሽ ነው በጣም። ስለዚህ አሰማራ ቀስ እያልክ። ከዛስ ጠቦቶች ደግሞ አሉ ትንሽ ከፍ ያሉ። ከዛ እነሱንም ጠብቃቸው፣ ራራላቸው፣ ተጠንቀቅላቸው። ከዛስ በጎች ደግሞ አሉ ትንሽ በሰል ያሉ፣ ለእነሱም ጥንቃቄ። ለምን? እግዚአብሔር ፍቅር ስለሆነ። እግዚአብሔር ፍቅር ስለሆነ። እንግዲህ ቅድም ምዕራፍ 12 ላይ አንደኛ ቆሮንቶስ 12 ላይ ታላላቅ የተባሉ የጸጋ ስጦታዎችን ዘረዘርን አይደል? ሐዋርያነት፣ ነብይነት፣ አስተማሪነት፣ ድንቅና ታምራት ማድረግ፣ የእርዳታን አገልግሎት ማድረግ፣ አድሚኒስትሬሽን ማድረግ፣ ብዙ ጠቀሰና ወደዚህኛው ቻፕተር ሲመጣ ከዚህ ሁሉ የሚበልጥ መንገድ አለ። እሱ ምንድን ነው? ፍቅር ነው። ፍቅር ነው ይላል። ስለዚህ በመጨረሻ ሳምራይ ስናደርግ ምንድን ነው ለእኛ ዛሬ የሚቀርልን ብለን ስናስብ ቅድም እንዳልኳችሁ አንዷን ምዕራፍ ከሄድን በእግዚአብሔር ጸጋ ሁለተኛዋ ምዕራፍ ቀላል ነው የምትሆነው። ለምን? እየተለማመድን ነው፣ እየበሰልን እየጎለመትን። ሶስተኛውም ቀለል፣ አራተኛውም ቀለል፣ አምስተኛውም ቀለል። ከዚያ በኋላስ ኮምፕሊትሊ ነፃ በእግዚአብሔር ጸጋ ሆነው
እና አንደኛ ጢሞቴዎስ 4:7-8 ይህን ሀሳብ ሲያብራራ ምን ይለዋል? አንደኛ ጢሞቴዎስ 4:7-8 ነገር ግን ለዚህ ዓለም ከሚመችና የአሮጊቶችን ሴቶች ጨዋታ ከሚመስለው ተረት ራቅ። ወሬ ተው ነው፣ ወሬ አቁም። ወሬ ማቀባበል ተው፣ ሐሜትን ተው፣ ከንቱ ነገር ተው። ለዚህ ዓለም የሚመች አትሁን። ይልቁን ምን አድርግ? እግዚአብሔርን ለመምሰል ግን ራስን አስለምድ። ምን ማለት ነው? እግዚአብሔርን ለመምሰል ራስን ማስለመድ ማለት እጅ መስጠት ነው ለጌታ፣ ለቃሉ እጅ መስጠት። ምክንያቱም ስጋችን የራሱን ኢጎ አለው። ስጋ ሁላችንም ኢጎ አለን። ባይ ዘ ዌይ ኢትስ ኖርማል። ኢጎ ኢስ ቬሪ ኖርማል። ሁላችንም ሪስፔክትድ መሆን እንፈልጋለን። and it's good. ሪስፔክት መጠበቅ is the right thing. ሪስፔክት መስጠት is the right thing. እግዚአብሔር የፈጠረብን ነው። እሱን አንጥልም። ግን እግዚአብሔርን ለመምሰል ግን ራስን ማስለመድ ዋጋ ያስከፍላል። ከዛ ቁጥር 8 ላይ ምን ይላል? ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማል ይላል። እንግዲህ ሰውነትን ለስጋዊ ነገር ማስለመድ ማለት ምን ማለት ነው? ያለ መብላት ያለ መጠጣት ማናችንም አንኖርም። መብላት አለብን ኦፍ ኮርስ። ግን አሁን አንዳንዶቻችን ደግሞ ስፖርት እንወዳለን፣ ጨዋታ እንወዳለን። ያ እሱም ለጥቂት ይጠቅማል ይላል። እሱም ዲስሚዝ አላደረገውም፣ ይጠቅማል። ግን አለ እግዚአብሔርን መምሰል ግን ለአሁን ብቻ ሳይሆን የሚመጣው ህይወት ተስፋ ስላለው ለነገር ሁሉ ይላል። ኢተርናል ፐርፐዝ አለው፣ ዘላለማዊ ዓላማ አለው፣ ዘላለማዊ እቅድ አለው እግዚአብሔርን መምሰል። ስለዚህ ዋን ኦቢዲየንስ፣ አንድ መታዘዝ ወደ ሁለተኛው መታዘዝ ይመራል። ሁለተኛ መታዘዝ ሶስተኛውን ያቀላል። ከዛ በኋላ ላይፍ ስታይል ይሆናል። አንድ ትንሽ ኤግዛምፕል ልስጣችሁ። a few years ago this is good number of years በጣም ቆይቷል። በዚሁ ከተማ ነው እና በቃ እንደዚህ አንዳንድ ቤተክርስቲያን ውስጥ ያለመግባባት፣ ሰዎች እርስ በርስ መበዳደል፣ እንደዚህ በጣም የመጎዳዳት ነገር እንደዚህ ነበር እና እኔም ልቤ ያዘነና ጊዜያቶች ሄዱ። ጊዜም ሄደና ግን ጌታ መንፈስ ቅዱስ ምን አመጣ በልቤ? በቃ ይሄ ነገር በህይወታችሁ ላይ ይሄ ነጥብ ታውቃላችሁ አይደለ? ነጥብ ላይክ ይሄ ነገር ሮንግ ነው፣ ይሄ ነገር ትክክል አይደለም ብሎ እንደ ኢምፐርፌክሽን የሆነ ነገር በቃ እሱ ነገር እንደዛ ሆነና ጸለይኩኝ በጌታ ፊት። ጌታ ሆይ ፕሊዝ ኦፖርቹኒቲ ስጠኝ። ኦፖርቹኒቲ ምን አይነት ኦፖርቹኒቲ የፈለግኩት? ምንም እንኳን እኔ ተበዳይ በሆንም አውት ኦፍ ማይ ዌይ ሄጄ ቸርነት እንዳደርግ፣ አውት ኦፍ ማይ ዌይ ሄጄ የጸጋን ነገር እንዳደርግ፣ አውት ኦፍ ማይ ዌይ ሄጄ ዋጋ ከፍዬ ፍቅርን እንዳደርግ እርዳኝ አልኩኝ በጌታ ፊት። እግዚአብሔርም ታማኝ ስለሆነ ረዳኝ። ጌታ ረዳኝና ያንን ማድረግ የፈለግኩትን ነገር አድርጌ I was delivered completely። ለምን? በፍቅር ተገለጽኩ፣ በፍቅር። ስለዚህ ትእዛዙ ምንድን ነው? ዛሬ ለኛ እግዚአብሔር እንደሚወድ ሌሎች መውደድ አለብን። በአጋፔ ፍቅር መገለጽ አለብን። ሌላው አናዘር ኤግዛምፕል ለሁላችንም ይጠቅማል ብዬ የማስበው ይሄም በገዛ ህይወቴ ለእኔ የተማርኩበት፣ በተለይ ደግሞ ይህን ቃል ሳይ እኔ ራሴ ቻሌንጅ የሆንኩበትን ነገር ልንገራችሁ። አሁን በዚህ በቅዱሳን ጉባኤ ፍቅርን መግለጽ በጣም ቀላል ነው አይደል? በጣም ቀላል ነው። ለምን? ምክንያቱም ሲሚላር የሆነ ቫልዩ ሲስተም ስላለን፣ ተመሳሳይ ስለሆነ የሆነ አንደርስታንዲንግ፣ ተመሳሳይ የሆነ ኮንቪክሽን ስላለን በእኛ መካከል ፍቅርን መግለጽ ሊቀል ይችላል። ግን አንዳንድ ያው ለጉዳይ ማስፈጸም ስንወጣ፣ አንዳንድ ነገሮች ሲያጋጥሙን፣ አንዳንድ በቃ ይሄ ሩድ የሆኑ ወይ ደግሞ ምንም የምንፈልገውን ነገር እንኳን ሊያደርጉ የማይፈልጉ በቃ በጣም አስቸጋሪ የሆኑ ሰዎች ሲያጋጥሙ እኛ we turn the other way እና እኛ የባስን ሆነን እንገኛለን። guess what? እነዛ ሰዎች ክርስቶስን እንዲያዩ ኦፖርቹኒቲ ዘጋን ማለት ነው። ያ ኦፖርቹኒቲ ነበረን በክርስቶስ ፍቅር መገለጽ ለነሱ መልእክት ልንሆን እኛ ኦፖርቹኒቲ ነበረን። ግን እኛ በሰን እነሱን ኮንፍሮንት ስናደርግ ከእነሱ ጋር አንድ ሁለት ስንባባል ያን ኦፖርቹኒቲ ሚስ እናደርጋለን። ስለዚህ ለእኔም ከኔ ጀምሮ
በፍቅር መገለጽ አለበት። ለምን? ዳሳን ኦፖርቹኒቲ ምህረትን ስናሳይ፣ ጸጋን ስናሳይ፣ የተቀበልነውን ፍቅር ስንሰጥ ደን እነዛ ሰዎች እዚች ሰው ላይ እዚህ ሰው ላይ ምንድን ነው ያለው ብለው they start questioning and guess what የእግዚአብሔር ኃይል ደግሞ በዛ ውስጥ አልፎ ይገለጻል። ስለዚህ ሳምራይዝ ስናደርግ በመጨረሻው ቁጥር ላይ ፍቅር ለዘወትር አይወድቅም። ይቅርታ ወደ መጨረሻ ላይ ፍቅር ለዘወትር አይወድቅም። ትንቢት ቢሆን ይሻራል፣ ልሳን ቢሆን ይቀራል፣ እውቀት ቢሆን ሁሉ ይሻራል። ቁጥር 8 ላይ እንደዛ ሁሉ ኤክስ ባዶ ፍቅር ከሌለ። ቁጥር 13 ላይ ግን እምነት፣ ተስፋ፣ ፍቅር እነዚህ ጸንተው ይኖራሉ። ከነዚህም የሚበልጠው ምንድን ነው? ፍቅር ነው። ፍቅር ነው። ፍቅር ክርስቶስ ነው። ወደ ዘላለም እንኳን ቤታችን ስንሄድ የሚቀርልን ፍቅር ነው። እዛ ሄደን የጸጋ ስጦታ አያስፈልግም፣ ፊት ለፊት እሱ እናየዋለን። እዛ ሄደን ትንቢት አያስፈልግም፣ የትንቢት ሁሉ ባለቤት ፊት ለፊት እናየዋለን። ፍቅር ኢየሱስ ራሱ ነው። ፍቅር ራሱ እግዚአብሔር ነው። የእግዚአብሔር ስም ለዘላለም የተባረከ ይሁን። አሜን። እግዚአብሔር ሁላችንም በአንዱም በሌላም ለራሳችን እንደተናገረን አምናለሁ። ስለዚህ እንደ እግዚአብሔር እንድንወድ በእግዚአብሔር ፍቅር አጋፔ በሆነው ፍቅር እንድንገለጽ በነገር ሁሉ እግዚአብሔር አምላክ እንዲረዳን እጸልያለሁ፣ እንዲረዳን እመኛለሁ። and most importantly ራሱ በአሁን በቤተክርስቲያን እንኳን ወደፊት መሄድ እንድንችል በአገልጋዮች መካከል፣ በመሪዎች መካከል፣ በምዕመን መካከል በፍቅር እንድንገለጥ፣ ላይፍ ስታይላችን ፍቅር እንዲሆን፣ ራሳችንን ባዶ እንድናደርግ፣ ራሳችንን ሃምብል እንድናደርግ በክርስቶስ ኢየሱስ የነበረው የትህትና መንፈስ ያለሱ ወገኖች መሻገር የለም። I can tell you this ያለሱ ፍሬ የለም። የታመሙ ድውያን እንኳን በመካከላችን እንዲፈወሱ እንፈልጋለን። በፍቅር እንገለጽ፣ በትህትና እንገለጽ፣ ራስን ባዶ በማድረግ እግዚአብሔር አምላክ በዛ ውስጥ በኃይል ያልፋል፣ በክብር ያልፋል። ለምን? በክርስቶስ ኢየሱስ የነበረው መንፈስ ከኛ ጋር ስላለ፣ በቃ መንፈስ ቅዱስ በመካከላችን ስላለ በኃይል ይገለጣል። በኃይል ደግሞ ሊገለጥ ግድ ነው ወገኖቼ። ፍቅር ሁሉ ጸጋ ስጦታ እንዳለ ሆኖ ፍቅር ይበልጣል። ስለዚህ ከራሴ ጀምሮ በዚህ ቃል not only encouraged but let's challenge ourselves. ፍቅር is a lifestyle. It has to be a lifestyle. እግዚአብሔር እንደሚወድኛ የምንወደድ፣ እግዚአብሔር እንደሚቀበልኛ የምንቀበል። እስኪ በመካከላችን ታማሚዎች ይፈወሱ፣ በፍቅርኛ ተገልጸን የሚታመሙ ይፈወሱ፣ የሚድኑት ይጨመሩ በመካከላችን። በፍቅር ተገልጸን፣ በትህትና ተገልጸን፣ በክርስቶስ የነበረው ሃምብል ስፒሪት በእኛ ውስጥ ኖሮ ተሻግረን እናሻገር። ሁሉ ይቀራል፣ ፍቅር ግን እስከ ፍጻሜ ጸንቶ ይኖራል። እስከ መቼ? እስከ እግዚአብሔር መንግስት ድረስ። እስከ መቼ? እስከ ዘላለም። ዋይ God is love. He is love. በቃ የእግዚአብሔር አይደንቲቲው ፍቅር ነው፣ የተገለጸው ለእኛም በፍቅር ነው። ይሄን ያለ ዋጋ፣ ያለ ልክ፣ ያለ መጠን የተቀበልነውን ፍቅር ለሌሎች ደግሞ እንድንሰጥ የእግዚአብሔር ጸጋ በነገር ሁሉ ይብዛለን። አሜን አሜን። እናንዬ አንቺ ጸልይ እና እንጨርሳለን። አሜን። ሃሌሉያ። እናመሰግንሃለን የዘላለም አባት ቅዱስ እግዚአብሔር ሆይ፣ አሜን። እናመሰግንሃለን አባ፣ ስምህ ይባረክ። አሜን። አሁንም ድምጽህ ስላለ፣ እንደገና እየተናገርከን ስላለ፣ ቃልህ ብርቅ ስላልሆነብን ብርቅ የሆነብን ዘመን ነበር ጌታ ሆይ። አሁን ግን ቃልህ እየፈሰሰ ስላለ እግዚአብሔር የዘላለም አባት እናመሰግንሃለን። በግልጽ እየተናገርክ ስላለ፣ በሚገባን በምንሰማበት መጠን እየተናገርከን ስላለ እግዚአብሔር የዘላለም አባት እናመሰግንሃለን።
እናመሰግንሃለን አባ አንተ ስትናገር ልትሰራ ነው ጌታ እግዚአብሔር ሆይ ስትናገር የዘላለም አባት ቅዱስ እግዚአብሔር ሆይ ልትለውጥ ነው ልታቆም ነው ልትመልስ ነው ጌታ ሆይ ወደ ራስ ልታስጠጋ ነው እግዚአብሔር የዘላለም አባት ታሪካችንን ልትቀይር ነው ኑሯችንን ልትቀይር ነው አረማመዳችንን ልትቀይር ነው ስማችንን ልትቀይር ነው ጠረናችንን ልትቀይር ነው እግዚአብሔር የዘላለም አባት ስትናገር ጌታ እግዚአብሔር ለውጥ ሊመጣ ነው የዘላለም አባት ቅዱስ እግዚአብሔር ሆይ ፍቅር ከሁሉ ይበልጣል ጌታ ሆይ አንተ ፍቅር ነህ ፍቅር አንተ ነህ እግዚአብሔር የዘላለም አባት ከጎደልንበት እግዚአብሔር የዘላለም አባት አይተህ ዝም አላልከንም እናመሰግንሃለን ጌታ እግዚአብሔር በጎደልንበት አይተህ እኔን አይተህ ስለተናገርክ እግዚአብሔር የዘላለም አባት አመሰግንሃለሁ እንደ ጥሪያችን እንድንሆን እግዚአብሔር የዘላለም አባት እንደ ተጠራንበት መጠራት እንደሚገባ እንድንመላለስ ጌታ ሆይ ጸጋ አለና ጸጋ ባለበት ዘመን አቅም ባለበት ዘመን እግዚአብሔር የዘላለም አባት ወደ ቤትህ እንድንቀርብ ወደ ፊትህ እንድንቀርብ ጌታ ሆይ የጎደለንን እውነተኞች ሆነን ጎደለን ብለን እንድንቀበል ልትወቅሰን አይደለም ነገር ግን ጌታ ሆይ ራሳችንን አውቀን ቃልህ ራስን ያሳያልና ሃሌሉያ ራሳችንን አይተን ጌታ እግዚአብሔር ሆይ ወደ አንተ ቀርበን ጸጋን እንድንቀበል ከዛ በተለወጠ ህይወት ሃሌሉያ ህይወት እኛ ረክተን ሌሎችን የሚያረካ ነገር ከኛ የተጠራንበትን ጥሪ እንድንፈጽም ዘመናችን በከንቱ እንዳያልቅ በእኛም ዘመን ጌታ እግዚአብሔር ሆይ አሜን ስራ ያለው እንዲሰራ እግዚአብሔር የዘላለም አባት አሜን ለዚህ ቃልህ መጥቷል እናመሰግንሃለን ጌታ አሜን እናመሰግንሃለን እግዚአብሔር የዘላለም አባት ፍቅር ከሌለበት እንደሚንሸዋሸው ጽናጽል ነው አልክ ጌታ አንዳንድ ድምጾች እኮ ደስ ይላሉ አንተ ግን የሚረብሽ እንደሆነ ጌታ እግዚአብሔር ሆይ የሚያውክ እንደሆነ የማይጠቅም እንደሆነ ጌታ እግዚአብሔር ሆይ ተናግረህናልና ማስተዋል ይሁንልን እግዚአብሔር አሜን ጌታ ሆይ ማስተዋል ይሁንልን ጌታ እግዚአብሔር እግዚአብሔር የዘላለም አባ በመረክልን ነገር ውስጥ ሁሉ ፍቅር ከሌለበት እግዚአብሔር የዘላለም አባ ቆም እንድንል ዛሬ ቆም ማለት እንዲሆንልን እግዚአብሔር የዘላለም አባ ትላንትናችንን ማየት እንዲሆንልን ጌታ እግዚአብሔር ሆይ እስኪ መንገዳችንን ማየት እንዲሆንልን እግዚአብሔር የዘላለም አባ እስኪ ፍሬያችንን ማየት እንዲሆንልን ጌታ እግዚአብሔር ሆይ በክርስቶስ ኢየሱስም እግዚአብሔር የዘላለም አባት ከማናለብኝነት አውጣን ጌታ እግዚአብሔር አውጣን የዘላለም አባት እግዚአብሔር በጸጋህ እንዳንጫወት ጸጋህን እንዳናባክን በጌታ በኢየሱስ ክርስቶስ አሜን አንተ ጸጋህን በእያንዳንዳችን ስታስቀምጥ ልትጠቅም ነው ጌታ እግዚአብሔር ሆይ ከማንነታችን የተነሳ ጌታ እግዚአብሔር ሆይ ጸጋህን እግዚአብሔር የዘላለም አባት እንዳናክፋፋ ጌታ እግዚአብሔር ሆይ ለአንተ መሰደቢያ ምክንያቶች እንዳንሆን በሰጠህን ጸጋ ደቀ መዛሙርት አድርገህን ዋጋን ከፍለህልን ሃሌሉያ ብዙ ፍሬ ልናፈራ ሾምከን አብረህን ሆነ መንፈስህን ሰተን በመንፈስህ አትመን በዚያ አንተ እንድትከበር በዚያ አስቀመጥከን እያንዳንዳችንን እድልን ሰጠህን እድሜን ጨመርክልን እግዚአብሔር ያደረከው ይሄንን ነው እግዚአብሔር የዘላለም አባት አንተ በእኛ ልትከበር በእኛ ልትሰራ በደቀ መዛሙርቶች ጊዜን ወስደህ እነሱን አስተምር 12ቱ ላይ አተኩረህ አንተ ስትሄድ ኃይልን ለቀህ ጌታ ሆይ ሃሌሉያ ከዚያ በኋላ ዓለምን ሁሉ ልትደርስ አንተ የሞትከው ለዓለም ሁሉ ነው ጊዜ ያጠፋው ግን ለነሱ ነው ለምን አንተ ስትሄድ በእነሱ ውስጥ ዓለምን ልትደርስ ኃይልህን ሰተህ ፍቅርህን ሰተህ ማንነትህን በሙላት ጥለህ ጌታ ሆይ የነሱ ዘመን አልቋል ዛሬ ግን እኛን አስቀምጣል እግዚአብሔር ሆይ በእውነት ይሄን መረዳት ከኔ ጀምሮ ይሁን እግዚአብሔር የዘላለም አባት ይሄንን በቃ መረዳት ይሁንልን ማወቅ ይሁንልን መገንዘብ ይሁንልን እግዚአብሔር የዘላለም አባት ማንነታችንን በማወቅ ባርከን ጌታ እግዚአብሔር ሆይ ጥሪ በማወቅ የተከፈለልንን ዋጋ በማወቅ ጌታ እግዚአብሔር ሆይ ያለን ህዝብ እንደሆኑን በማወቅ ጌታ እግዚአብሔር ሆይ አንተ እንደሞትክልን ሰዎች ዋጋ እንደተከፈለልን ሰዎች ጌታ እግዚአብሔር ሆይ ትላንትናችንን እንዳንረሳ ጥሪያችንን እንዳንረሳ ያዘን ፍቅር እንዳንረሳ እየመለሰ በዚህ ቦታ ያስቀመጠንን እስከዛሬ በቤቴ የተከለንን ፍቅር ጌታው እንዳንረሳ እግዚአብሔር የዘላለም አባት ዛሬ እንድትረዳን እኔ ጸልያለሁ አባ አሜን እርዳን እግዚአብሔር የዘላለም አባት መገለጫችን ፍቅር እንዲሆን ጌታ ሆይ ነግረህናል ብለሃል አንተ ፍቅር ነህ ጌታ ያገኘህንም በፍቅር ነው ጌታ እግዚአብሔር ሆይ የወደድከን ደግሞ እንዲሁ ነው እኛ ራሱ እስከማይገባን ድረስ እስካሁን ለቤተሰቦቻችን ከኛ የተሻሉ ብዙ እያሉ እኛ ግን ተመረጥን ዓለም ሳይፈጠር ጌታ እግዚአብሔር ሆይ እባክህን እግዚአብሔር የዘላለም አባት እንደተደረገላቸው ልጆች እንድንኖር እንደተጠራንበት ጥሪ እንድንመላለስ ቆም በማለት በዚህ ምሽት እንድትባርከን እኔ ጸልያለሁ አሜን ዝቅ ብለን በማስተዋል ህይወታችንን እያየን ባላፈራንበት ወይንም ፍሬ ኖሮ ጌታ ሆይ
የመንፈስ ፍሬ ባልሆነበት እንዲሁ መባከን በሆነበት እንደ ቃል ያልሆነውን ፍሬ እያልን በቆጠርንበት በቃል ሚዛን የቀለለውን ይዘን በወጣንበት እግዚአብሔር የዘላለም አባት ከድካማችን የተነሳ አልመለስ ከማለታችን የተነሳ እግዚአብሔር የዘላለም አባት ለጠላት በር በከፈትንበት ዛሬ ምህረትን አድርግልን ጌታ እግዚአብሔር ምህረትን አድርግ ከኔ ቤት ጀምሮ እግዚአብሔር የዘላለም አባት ምህረት ይሁን እግዚአብሔር የዘላለም አባት ምህረት ይሁን ጌታ አሜን ምህረት ይሁን ጎብኘን እግዚአብሔር የዘላለም አባት በእውነት ታየናለህ ታቀናለህ ጌታ ከግብዝነት ህይወት አውጣን እግዚአብሔር የዘላለም አውጣን ጌታ ቲያትር ከመስራት አውጣን እግዚአብሔር የዘላለም አክተሮች አይደለንም እንደጠራህን እንዳስቀመጥከን ጌታ እግዚአብሔር እንደዚያው እንድንኖር እግዚአብሔር የዘላለም እንደዚህ ይገለጥ ጌታ እግዚአብሔር አሜን ጸጋዬ ይበቃናል ኃይሌ በድካም ይፈጸማል ብለሃልና በጸጋ በመታመን ጌታ እግዚአብሔር አሜን ጸጋን ጉልበት እኛ ተረድተን ለሌሎች የምናካፈል ጌታ ያውነትን የምናስረግጥ ምስክርነንና የተቀመጥነው ማተምነንና ጌታ እግዚአብሔር አንተን ልናስተዋውቅ አስቀምጠህናልና በእኛ ዓላማ አለህና በእኛ ስራ አለህና እግዚአብሔር የዘላለም አሜን እባክህን ራሳችንን በማየት ባርከን ጌታ እግዚአብሔር እባክህን ፈቃዳችንን እንድንሰጥ እግዚአብሔር የዘላለም አባት ምንድንል እንድናይ ልትረዳን እኔ ጸልያለሁ አሜን እርዳታው ከሰማይ የሆነለት እሱ ምስጉን ነው ተብሎ እንደተጻፈ አሜን እግዚአብሔር የዘላለም አባት አንተ ልትረዳን ከኛ ጋር አለ ጌታ እግዚአብሔር ዝም ብለን አንድ ነገር እየደጋገሙ ከመኖር ህይወት አውጣን ጌታ እግዚአብሔር አሜን አውጣን እግዚአብሔር የዘላለም አውጣን አንተ ትረዳለህ yes lord ጌታ ይረዳሻል ጌታ ይረዳኛል እያሉ ከመሄድ ህይወት አውጣን ጌታ አንተ ትረዳለህ ምንም ጥያቄ የለውም ግን የራሳችንን ድርሻ እንድንፈጽም መንቀሳቀስ እንዲሆንልን መራመድ እንዲሆንልን እግዚአብሔር የዘላለም አባት ሁለተኞች እንድንሆን የጽድቅ ድፍረት እንዲኖረን እግዚአብሔር የዘላለም አባት አሜን ለጋ እንድንቆም ጌታ እግዚአብሔር በክርስቶስ ኢየሱስም ራሳችንን ከመሸንገል ጸሎት ከመሸንገል ህይወት ከመሸንገል ኑሮ ከመሸንገል ስብከት በጌታ በኢየሱስ ስም አድነን ጌታ አንተ አይሆንም ያልከውን አይሆንም ብሎ በመቆም ጌታ እግዚአብሔር አሜን አንተ ጋር በመስማማት የዘላለም አባት ቅዱስ እግዚአብሔር ሆይ አሜን አቤቱ ባርከን ጌታ እግዚአብሔር ሆይ ወደ አንተ በመጠጋት ባርከን ወደ አንተ በመጠጋት ጌታ ሆይ የጽድቅ ድፍረት አለና እግዚአብሔር የዘላለም አባት አንተን በማወቅና ማለት አለና ጌታ አንተን በማወቅ ጌታ እግዚአብሔር ቀጥ ብሎ መሄድ ይቻላልና እግዚአብሔር የዘላለም አባት አሁንም በየትኛውም ሁኔታ ካንተ ጋር መስማማት የሚያስችል ጸጋ አለ ግን ፊት መቀመጥ ይሁንልን እግዚአብሔር ይዘላል አሜን ፊት መሆን ይሁንልን መምረጥ ይሁንልን ጌታ ሆይ አለ በየትኛውም ሁኔታ በዓለም ሳላችሁ መከራ አለባችሁ ብለሃል አበባ ምንጣፍ ይሆናል አላልክም ጌታ ሆይ ግን በየትኛውም መከራ ውስጥ የሚያጸና አቅም የሚሰጥ ሃሌሉያ አሜን እግዚአብሔር ሆይ ከፈቃድ ጋር በመስማማት ውስጥ እግዚአብሔር ሆይ ፕሮቪዥን አለ ጌታ እግዚአብሔር አንተ ታደርጋለህ እግዚአብሔር የዘላለም በፈቃድ ውስጥ እግዚአብሔር እንደ ታላቅነት ትገለጣለህ በኃይል ትገለጣለህ ሃሌሉያ አሜን ኢየሱስ ክርስቶስ ሃሌሉያ አንተ የቤተ ክርስቲያን ጌታ ብቻ አይደለም የፍጥረት ሁሉ ጌታ ነህ እናመሰግናለን የቤተ ክርስቲያን ራስ ብቻ አይደለም አዲስ ኪዳን ደግሞ ይሄንን አስረግጦልናል እናመሰግናለን አሜን አንተ የፍጥረት ሁሉ ጌታ ነህ ደቀ መዛሙርቶቹ አሉ ያኔ በባህር ላይ በተጨነቁ ጊዜ እንሻገር ብሏቸው ትራስ ተንተርሶ በተኛ ጊዜ ማርቆስ 4 ላይ ተነሳ ግዳይ ልህም ወይ ብሎ ሲቀሰቅሱት ባህሩንም ጸጥ በል ንፋሱንም ተው ብሎ ሲታዘዙለት ሲሰሙት አዩና አብሯቸው የኖረውን ፍጥረት ሁሉ የሚታዘዙለት ይሄ ማን ነው አሉ ይሄ ማን ነው ሃሌሉያ በስልጣን ያንተ ነው አቅም ያንተ ነው አምላካችን አንተ ትልቅ ነህ ጌታ ሆይ አንተን ማወቅ ይሁንልን ጌታ ሆይ አንተ ሁሉም ታደርግ ዘንድ ቻይ ነህ የመረጥከን አንተ ነህ እግዚአብሔር የዘላለም አባት የጠራህን አንተ ነህ በሁሉ ስፍራ ልታወጣን በሁሉ ስፍራ አቅም ልትሆነን በሁሉ ስፍራ ጌታ ሆይ አንተ በቂ ነህ ጌታ እግዚአብሔር ሆይ ቀና ብለን ብቻ ማየት እንዲሆንልን እግዚአብሔር የዘላለም አባት የምናደርገውን ሁሉ ካንተ እንድንጀምር ጌታ እግዚአብሔር ሆይ ከቃልህ እንድንጀምር እግዚአብሔር የዘላለም አባት በጌታ በኢየሱስ ስም ልትረዳን እኔ ጸልያለሁ ጌታ እግዚአብሔር ሆይ አሜን አግዘን እግዚአብሔር የዘላለም አባት እርዳን በቃል ሚዛን የቀለለውን ቀለለ ብለን እግዚአብሔር የዘላለም አባት እንድንቆም ብቻችንን ቢሆን ካንተ ጋር እንድንስማማ የዘላለም አባት እንድትረዳን እንጸልያለሁ አሜን እናመሰግንሃለን እናከብርሃለን እግዚአብሔር የዘላለም አባት እህቴን ስለረዳሃት አመሰግንሃለሁ አሜን ጸጋ ሁሉ ባለቤት በእህቴ ውስጥ ሆነ ስላስተማርከን እናመሰግንሃለን
አሜን በእታችን ውስጥ ስላበዛው ጸጋ እናመሰግንሃለን እግዚአብሔር የዘላለም አባት። አሜን ጸጋ ደግሞ የተሰጠው ለኛ ነው ጌታ እግዚአብሔር ሆይ ስለተሰጠን ጸጋ ስለተጨመረልን ጸጋ እግዚአብሔር የዘላለም አባት ስለተገለጠው ጸጋ እናመሰግንሃለን አሜን እናመሰግንሃለን የዘላለም አባት ቅዱስ እግዚአብሔር ሆይ አሁንም አቅም ይለቀቅላት ኃይል ይለቀቅላት አሜን እንደተናገረችው በፍቅር ዘመኗን እንድትጨርስ እድሜዋን እንድትጨርስ እግዚአብሔር የዘላለም አባት አሜን በጌታ በኢየሱስ ክርስቶስ አንተን እንድታስከብር ጌታ እግዚአብሔር ሆይ አንተን እንድታከብር እግዚአብሔር የዘላለም አባት ብዙ ፍሬ እንድታፈራ እግዚአብሔር የዘላለም አባት እህቴን እርዳት እግዚአብሔር አሜን ሁላችንም ስለሰማነው እናመሰግናለን የሰማነው ቃል በውስጣችን የተጠበቀ ይሁን እግዚአብሔር የዘላለም አባት በጌታ በኢየሱስ ክርስቶስ ስም ቃሉን ሰሙ ብሎ አሰላሰሉ ብሎ ሊወጡ ነው ብሎ ሊገዳደረን የሚወጣ ማንነታችን ቢሆን እግዚአብሔር የዘላለም አባት የትኛውም አይነት የጠላት ስራ የስጋ ስራ የኛ ድካም ቢሆን እግዚአብሔር የዘላለም አባት በጌታ በኢየሱስ ክርስቶስ ስም የተከለከለ እንዲሆን የታሰረ እንዲሆን እጸልያለሁ አባ አሜን እንደተናገርከን እንድንኖር ጸጋ ይለቀቅ ኃይል ይለቀቅ በቃል መቆም ይሆንልን ምስክርነት ይምጣ እግዚአብሔር እናመሰግንሃለን እናከብርሃለን ክብር በሰማይ ክብር በምድር ላንተ ይሁን አሜን አሜን